ቲፎዞ ፕሮግራማችን ነው ወደ እናንተ የሚደርሰው። የዛሬ የቲፎዞ እንግዶቻችን ቲፎዞ አይደሉም፣ ግን በኢትዮጵያ እግር ኳስ ውስጥ ያው ዮናስ ፈገግ ብሎ ጀምሯል። ለምን እንደሚስቅ በኋላ ራሱ ይነግረናል። በኢትዮጵያ እግር ኳስ ውስጥ ትልቅ አሻራቸውን ካኖሩ ጋዜጠኞች ውስጥ የሚጠቀሱ ናቸው። በሲቢ የኢትዮጵያ ፕሪሚየር ሊግ ደግሞ ጨዋታውን በቀጥታ ስርጭት ለተመልካቾች የሚያደርሱ እንደመሆናቸው መጠን የቀጥታ ስርጭት ትዝብቶቻቸው እግር ኳሱ እነዚህን ጉዳዮች እንዲያወሩ ነው ለዚህ ዝግጅት አድርገን ለዛሬ እንግዳ ያደረግናቸው። ከኔ በስተቀኝ የሚገኘው በማህበራዊ ድረገጻችን ላይ ለምትከታተሉ መኳንንት በርሄ በስፖርት ዞን ፕሮግራም አዘጋጅነት እየሰራ ይገኛል። በኤፍኤም 97.1 በስፖርት ጋዜጠኝነት ከሰሩ ሰዎች መካከልም አንደኛው ነው። ዮናስ አዘዘን በሰዓት ብዙ ሰዎች በፋና ኤፍኤም 98.1 ላይ ያውቁታል። በብስራት ኤፍኤምም ሰርቷል። በኢንተርስፖርትም አሻራቸውን ካኖሩ ጋዜጠኞች መካከል አንደኛው ነው። አሁን ደግሞ ላለፉት አመታት በዲኤስቲቪም እንዲሁም ደግሞ ዘንድሮ በኦቢኤን የቀጥታ የቴሌቪዥን ስርጭት ጨዋታዎችን እያስተላለፈ ይገኛል። መኳንንትም በተመሳሳይ በዲኤስቲቪም በኦቢኤንም የቀጥታ ስርጭት ውስጥ አባል ነው። ሶስተኛው እንግዳችን ደግሞ ከደቂቃዎች በኋላ ይቀላቀለናል ብለን እንጠብቃለን። እሱ ሲቀላቀለን ደግሞ አብሮን ቆይታ የሚያደርግ ይሆናል። በቅድሚያ ጥሪያችንን አክብራችሁ እዚህ ስቱዲዮ ስለተገኛችሁ ሁለታችሁንም በአድማጮቻችን ስም እጅግ አድርገን እናመሰግናለን። እናመሰግናለን። እኛም ኑራ ስለጋበዛችሁን ያው ከሙያ ጓደኞቻችን ጋር ቁጭ ብለን እንደዚህ የኢትዮጵያ ፕሪሚየር ሊግ እንድናወራ ድል ስለሰጣችሁ ከልብ አመሰግናለሁ። እንደገና ያው 97.1 ደግሞ ከኔ ጋር የጋዜጠኝነት አታችመንቱ ትልቅ ነው። ጋዜጠኝነትን የጀመርኩት 97.1 ላይ ነው ከዩኒቨርሲቲ እንደወጣውና ያው ስሜቱ አለ። ደስ የሚል ስሜት ነው። ስለጋበዛችሁን ከልብ አመሰግናለሁ። ወደ ራስ ቤት መተህ ነው እንግዲህ እንግዳ ነው የሚለውን ነገር ላለመጠቀም ጥረት አደርጋለሁ። ዮኒ ወደ አንተ ልምጣና እኔ ዮናስ ሲባል በተለይ የቀጥታ ስርጭት ላይ እኔ በግሌ የምጠብቀው ያው ያሉ ታክቲካዊ እይታዎች የሚገቡን የሙያ ቋንቋዎች እንደተጠበቁ ሆነው ጨዋታ አዘል ጉዳዮችን ጣል የሚያደርግባቸው ሰዓታቶች ናቸው። ለእኔ ለየት ያለ ሁኔታ ወይም ስለ ዮናስ ሳስብ ከሚመጡልኝ ጉዳዮች እነዛ ይጠቀሳሉ። እንደው ዮኒ ግን ቅድም ስለ ቲፎዞ ስናነሳ ፈገግ እያልክ ነበር። ከሱን ጀምር። አይ ስትደውልልኝ ኑራ ቲፎዞ ይባል ፕሮግራም አለም ብለህ ነበርና አይ እኔ ጋዜጠኛ እኮ ነኝ አልኳት። ግን ያ ቲፎዞች ነን ባይዘው ምክንያቱም እግር ኳስን ወይ ስፖርትን አጠቃላይ ወደነው ወደዚህ ምን መጣው ድንገት ሳይሆን ከልጅነታችን ወደነው ደግፈን ተበሳሽተን ተደስተን ነው ወደዚህ ምን መጣውና እኔም ደስ ብሎኛል። ለኤፍኤም 97 ላይ ድምጼ ሲዘማ በታሪክ ለመጀመሪያ ጊዜ ነው ዛሬ ገብታ ታቀ ከዚህ በፊት መኳንንት ኤፍኤም 97 ያለ ቅዳሜ ጧት ቆንጆ ቡላ ይጋብዝ ነበር። እዛ የበፊት አሁን የአርቲፊሻል ኢንተለጀንስ ተሎኗልና የዛሬ 10 ምናምን የሚገርም ነገር 2006 2005 አካይ ነውና ያው የመስሪያ ቤት ምግቦች አብዛኛው ጊዜ በርካሽ ናቸው። እንዳውም ስንቀልድ ምንድነው የምንለው እንዴ ጃኖ ያለሙቱም እንዴ እንላለን። ምክንያቱም ዋጋው በዛ ስሌት ያለ ስለነበረ ይመስልና ዮናስ ሁሌ ቡላ ይወዳል እና ዮናስም ቡላ ዘገዛለት ስንበላ አብረን ስንበላ ቅቤም ይወዳል ዮናስ እና ያቺ ቡላ ግን አለች አለኝ ዮናስ አለኝ እስኪ እንፈልጋታለን ከቦኬም ጋር በትውቃችን የቆየ ነውና ከዛ ጊዜ ጀምሮ ወደም ስንግባባ ስለነበር ከዛ ደግሞ የሥራ ባልደረባ በሆንበት ጊዜ ነገሮች ቀላል ነው የሚሆኑት እና ከያችላን ጋር ከኤፍኤም 97.1 ጋር ለማንሳት ፈልጌ ነው ኑራ። መልካም ወደ ጥምረታችሁ ልምጣ። የቴሌቪዥን የቀጥታ ስርጭት እንግዲህ ዲኤስቲቪ ማስተላለፍ ከጀመረበት ከዛሬ 6 አመት ጀምሮ አብራችሁ የነበራችሁ ሰዎች ናችሁ ሁለታችሁም በቀጥታ ስርጭቱና የሀገር ውስጥ እግር ኳስን እንደተከታተለ ባለሙያ እዛ ላይም ብዙ ሽፋኖችን ሲሰራ እንደነበረ ባለሙያ የሀገርን እግር ኳስ በቀጥታ የቴሌቪዥን ስርጭት የማስተላለፍ እድልን ማግኘት የመጀመሪያ ስሜቱ ምን ይመስላል የሚለው መኳንንት አጋራኝ። ሌዮናስ ሰጣው። እሺ እኔኮ እነዛ ቀልዶቹን እያሰበ እንዲቆየ ነበር ደስ የመጣው። እሺ ትልቅ አድል ነው ማለት በመቶጁ ሙያ ሀገርሽ ማገልገል ማለት ነው እና ለኔ በጣም ትልቅ ኩራት ነው የሚሰማኝ። ምክንያቱም
ያው ስናድግ የሀገር ውስጥንም የውጭውንም ደንብ ወደን ነው ግን የጀመርነው ግን በሎካል ሄሮዎች ነው። እኔ ስቴዲየም ስገባ አሁን በስታዲየም ውስጥ በኢንተርቪው በወዳጅነት በምናም ብዙ ተጫዋቾች አሰልጣኞች ልትቀርብ ይቻላልሽ ግን ልጅ ሆነን በጣም የምትወጁን ተጫዋች በቅርብ ርቀት ሲያልፍ ማየት በቃ ሰፈር ውስጥ ቀኑ ሙሉ ስታወሪለት የምትዩ ጉዳይ ነው። ዛሬ እኮ እንትናን አይቼው ምናምን ጨበጥኩት ምናምን የምትዩና እነዚህ ሎካል ሂሮዎችን እያየሽ ነው የምታድጊው። ካታንጋ ቁጭ ብለሽ ወይ የምትደግፊው ይኖራል ምናምንና ያንን የምትወጁ ያን ነገር እያየሽ አድገሽ መተሽ ከዛ ደግሞ እዛ ቦታ ላይ ደግሞ አንቺ ደግሞ ስትሰሪና ለዛ ለኢትዮጵያ እግር ኳስ የሆነ የራስሽን አስተዋጽኦ ደግሞ የማበርከት እድል ስታገኝ ለኔ በጣም ትልቅ እድል ይመስለኛልና እድል ብቻ ሳይሆን ፈተና ዴሊቨር ማድረግም ይፈልጋል። ምክንያቱም ብዙ ውጪ ነው የምናየው እንጂ እኛ ሀገር ብዙ የተለመደ አይደለም። የውጭ ጨዋታዎች ሲኖሩ አልፎ አልፎ የክለብ ብሔራዊ ቡድን ነውና ማንም ምንም የሚሰጠን ነገር የለም። ሁሉም የራሱ ነገር ይዞ ነው የሚሰራውና ከዚህ አንፃር በጣም ቻሌንጆች አሉት። በጣም ደግሞ ጥሩ እድልም ነው። እነዛን ቻሌንጆች ደግሞ አልፈሽ ደግሞ የሚያየው የሚሰማው ያን የሚከታተለው ሰው ደግሞ በመጠኑ ደግሞ ሲቀበልሽ ደግሞ ደስ የሚል ስሜት ይሰማዋል። ከዛ ደግሞ ምናልባት ደግሞ ወደፊት ደግሞ ሪታየር ስናደርግ እኔ እኮ ኢትዮጵያ እግር ኳስ ላይ እንዲህ አገልግያለሁ ኢትዮጵያ እግር ኳስ ላይ እኔ ሰርቻለሁ ብለሽ ወደ ኋላ ሄደሽ እንደ አቺቭመንት ጭምር የምታወሪለት ነውና አንዳንድ ጊዜ ደስ ይለኛል። ሱፐር ሰንዴይ ተብሎ ለምሳሌ አሁን የአውሮፓ ኳስ ምናምን በደንብ ያያል እንሰራለን በእንትናችን ላይ ግን ደግሞ አንዳንድ ጊዜ ደግሞ በቃ ስለኛ ደግሞ ሎክ የተጫዋች ጀግንነት ስለኛ ተጫዋች ኳሊቲ ደግሞ ሜዳ ላይ ስታወሪ ስለ ጨዋታው ስትናገሪ ምናምን ደግሞ ደስ የሚል ስሜት አለ። የራስሽ የሆነ ነገር ደግሞ ሲሆን ይበልጥ ስሜቱ ከፍ ያለ ይመስለኛልና አንዳንድ ጊዜ በጣም እዚህ ስራ ላይ አሁን እየቆየሁ ስመጣ ኳሱን ተጫዋቾቻችን ሳይኮሎጂ አሰልጣኞች የቡድኖቻችን እያዩ ስመጣ በደንብ ልናግዛቸው በደንብ ከጎናቸው ልንሆን እንደሚገባ በደንብ ለነሱም ለእግር ኳሱ ማደግ በቅርበት ከነሱ ጋር መስራት እንደሚኖርብን አስባለሁና በጣም ርቀናል ብዬ አስባለሁ። ከነዚህ ከኢትዮጵያ እግር ኳስ ጋር በቃ ርቀናል። እኛ አሁን እድሉን ስላገኘን እየሰራን ነው እንጂ በጣም ድጋፍ በጣም ከጎናቸው መሆን የሚፈልጉ ናቸውና ከዛ አንፃር ደግሞ ስታየው ትንሽ የሚያሳዝን ነገር አለ። በበቂ ሁኔታ የሚገባውን ያህል ለራሳችን ብዙ ክብር አለመስጠታችን ደግሞ ታያዋለሽ እዛውና ያ ትንሽ ስሜት ይነካል። መኳንንት ያንተንም ልክ ነው ዮናስ ያነሳቸው ሐሳቦችን እጋራለሁ። በእግር ኳስ ኑራ እንደምታውቂው መነሻ ነገሮች ያስፈልጉሻል፣ መረጃ ያስፈልግሻል። ኢቭን አሁን እዚህ መተን ከአድማጮች ጋር ራሱ የተገናኘ ነው የማይክ ስላለን እና ብዙ ነገሮች ያስፈልጋሉ። እኛ ሀገር ደግሞ ምንም ነገር የለም ኳስ ላይ። አጠቃላይ ስፖርቱ ራሱ የሚጠናበት መንገድ መረጃዎችን ለማግኘት በጣም አስቸጋሪ ነው። የተጫዋቾችን ታሪክ ለማጥናት ገና ብዙ አልሄድንም። የተጫዋቾችን ስታት ለማጥናት ገና ብዙ አልሄድንም። ለምሳሌ እንግሊዝ ውስጥ የ2011 የእንግሊዝ ፕሪሚየር ሊግ ሻምፒዮን ይሄ የሻምፒዮንነቱ ራን ብለሽ ብትገቢ ዝርዝሩን ታገኘዋለሽ። የኢትዮጵያ ፕሪሚየር ሊግን የዛሬ 5 ዓመት የነበረውን ዴስቲቪ ከማስተላለፉ በፊት የነበረውን ታሪክ ብታይ አታገኘው። ስለዚህ በጣም ብዙ የመረጃ ክፍተቶች ባሉበት ነው ይሄን የኢትዮጵያ እግር ኳስ ማስተላለፍ የጀመርነው ማለት ነው። ትልቁ ነገር የጋራ የአንድነት የህብረት ስራችን ይመስለኛል። ሁሌም እንነጋገራለን፣ በጉድለቶቻችን ላይ እንሰራለን፣ ሀሳቦችን እንቀባበላለን። ለምሳሌ እኔ ሀሳብ ካለኝ ዮናስን በልጬዋለሁ ማለት አይደለም። ዮናስ ሀሳብ ካለ ዮናስ እኔ በልጦኛል ማለት አይደለም። ግን በመካከላችን ያለውን ስንጥቅ የምንሞላበት የጋራ የሆነ አረዳድ ይኖራል ማለት ነው። ቲም ወርክ አለን ማለት ነው። ለምሳሌ ሁሌም በየሚቲንጉ የምናነሳቸው ሀሳቦች አሉ። አንዳንዴ አዳዲስ የሆኑ የሚቲንጉ አባላት ይሰላቻሉ እና ሁሌ ፕሮዳክሽን ባለበት ሰዓት ሁሌም የ30 ደቂቃ የ40 ደቂቃ ሚቲንግ አለ። የ30 እና የ40 ደቂቃ ሚቲንግ የምናደርግበት ምክንያት ብሬን ዎሽ ማድረግ ስላለብን ነው። ምን አዲስ ነገር ይዘን መምጣት አለብን፣ ምን ትናንትናው ነገር መጨመር አለብን የሚለውን መነጋገር ስላለብን ነው። ምክንያቱም የጎደሉብን ነገሮች በጣም ብዙ ናቸው እንዳልኩሽ። ስለዚህ በመነጋገራችን የምንሞላቸው ነገሮች ስላሉ ያን ሚቲንግ እናደርጋለን። 5 ዓመት የዛይንት ሚቲንግ ማድረግ ይከብዳል ኑራ። ተመሳሳይ አሁንም ከኦቤን ጋር ውል አስረን መስራት ከጀመርን በኋላ እነዚህን ሚቲንጎች እናደርጋለንና በሚቲንጎቹ ውስጥ የሚያድግ ሀሳብ መኖሩ በእግር ኳስ ውስጥ የማይቻለውን ነገር እንድናደርግ በተለይ ኢትዮጵያ እግር ኳስ ላይ እንደምታውቂው የመረጃ አብዛኛውን ጊዜ የእውቀት ጋፕ አለ እና በተለይ ከሀገር ውስጥ ጋር በተያያዘ ያን ለመሙላት ኃላፊነቱን ተሸክመን ስንመጣ
በተለይ ተቋሙ የሰጠን ድርሻ ተቋሙ የሰጠን ፕላትፎርም ሰፊ መሆኑ የተሻለ ነገር ዴሊቨር እንድናደርግ አግዞናል ብዬ አስባለሁና በኢትዮጵያ እግር ኳስ የማይቻለውን ነገር ለማድረግ ሁሉም የሆነች ኤፈርት መጣል ከቻለ የሚቻለውን ነገር ለማድረግ ቅርብ እንደሆነ ያየንበት ነበር ብዬ አስባለሁ። የቀጥታ ስርጭቱ መኖር እንደው ከቀጥታ ስርጭቱ በኋላና ከቀጥታ ስርጭቱ በፊት የኢትዮጵያ እግር ኳስ ላይ አመለካከታችሁን ምኑ ጋር አስቀምጦታል ወይም ደግሞ ያ ነገር ምንን አመላክቷል ብለህ ታምናለህ? ያው የቀጥታ ስርጭት የምታዩ ነገር ነው አይደል? የምታዩ ነገር መቼም አትዋሽም ወይም ደግሞ ሰው ያየውን ነገር አይኑን ማዋሸት ካልፈለገ በስተቀር ልትዋሻችም እና ምናልባት እኔ በቀጥታ ስርጭት መተላለፉ የኢትዮጵያ እግር ኳስ በኢትዮጵያ እግር ኳስ ውስጥ ዝም ብለን ባልባልታ የምናወራቸው ነገሮች ነበሩ አይደል? የክለቦችን የጨዋታ ቀን ዝግጅት፣ የአሰልጣኞችን የጨዋታ ቀን ዝግጅት ከዛ ውጭ በሜዳ ላይ ያለውን ነገር ለማሳየት የሚሄዱበት የእውቀት ጥረቶቻቸው በደንብ የታየ ይመስለኛልና እንዴ በቀጥታ ስርጭት እኮ አንድ ታሪክ እኔም ዮናስም ሁላችንም ሰይድም በምንሰራበት ሰዓት እና ኃይሌም በነበሩበት ሰዓት ኢትዮጵያን ተጫዋቾች ስለ ጸጉር ቁርጥ የተጨነቁት በነገራችን ላይ ዲኤስቲቪ ጨዋታ ቀጥታ ስርጭት መተላለፍ ከጀመረ በኋላ ስለ ፕሮቶኮል የሚጨነቀው ራሳቸውን በደንብ ጥንቅቅ ብለው መቅረብን ኮቾች ስዊት አድርገው መምጣት የጀመሩት በደንብ ጥንቅቅ ብለው ጨዋታ መተላለፍ ከጀመረ በኋላ ነው። የተጫዋቾች ፐርፎርማንስን እንደውም ዳይሬክትሊ አፌክት ያደርጋል የቀጥታ ስርጭት። በነገራችን ላይ አምና ዮኒ ብዙ ጨዋታ አላስተላለፍንም። 2 ቦታ ላይ ነው ጨዋታ ያስተላለፍነው፣ ድሬዳዋና አዳማ። ከዛ አዳማ አስተላለፍን። የተላለፉ ጨዋታዎች ወደ 67 አካባቢ ጨዋታዎች ናቸው የተላለፉትና ብዙ ተጫዋቾች ምን ኮምፕሌን ሲያደርጉ እንደነበር ታውቂያለሽ? የማይቀረጹ ጨዋታዎች ላይ የቡድኖቻቸው ወጥነት ያሳሰባቸው ተጫዋቾችና አሰልጣኞች ነበሩ። በሚቀረጹ ጨዋታዎች ላይ ፐርፎርም ያደርጉትን ያክል በማይቀረጹ ጨዋታዎች ላይ ፐርፎርም አያደርጉም ተጫዋቾቹ እና ዳይሬክትሊ አፌክት ያደርጋል የቀጥታ ስርጭቱ። እኛንም ጨዋታዎች በሚተላለፉ ሰዓት ተዘጋጅተን እንድንመጣ ብዙ ይገፋናል። ምክንያቱም ኮሜንትሪ ስትሰሪ ለምሳሌ ኮሜንታተር ሆኖ የሚቀርብ ሰው የአንድ ተጫዋችን ዴብዝ ያለው መረጃ ማግኘት አለበት። ከየት እንደመጣ ለምሳሌ ጎል የሚያስቆጥርበት የሱ ታሪክ የመጀመሪያው አሰልጣኙ ታሪክ ሊሆን ይችላል። ኢንተርቪው ስታደርጊው የመጀመሪያ ፕሪሚየር ሊግ ጎል አስቆጥሬ ለመጀመሪያው አሰልጣኝ ለሱ እንደማበረከት ቃል ገብቼለታለሁ ያለኝ ተጫዋች አለ። ገና ከታች ጀምሮ ሲመጣ የነበረው የሱ ታሪክ በዚህኛው የፕሪሚየር ሊግ ጨዋታ ይገለጻል ማለት ነው እና ብዙ መረጃዎች የግድ እንድትይዥ። ምክንያቱም መረጃዎችን ባያሽ ቁጥር እነዛ መረጃዎቹ ምንድነው የሚሆኑት? የዜናዎችሽ፣ የኮሜንትሪዎችሽ፣ የትንታኔዎችሽ መነሻ ነው የሚሆኑት። ለምሳሌ ብሎኪንግ ምናምን ይባላል አይደል? አሁን ፔኔትሬሽን ድሪብሊንግ ይባላል። ለምሳሌ በእንግሊዝ ፕሪሚየር ሊግ እኮ ድሪብሊንግን መሰረት አድርገው የቡድኖችን ድክመትና ጥንካሬ የተነትኑበታል። በኢትዮጵያ እግር ኳስ ነበር እንደ ይኖራል ከ10 ከ15 ዓመት በፊት እኮኛ አይደለም ድሪብሊንግ ለማየት በስልክ ራሱ ውጤት ለመስማት አስታውሳለሁ። ኢትዮጵያ ቡና ከፊንጫ ጋር ያደረገው ጨዋታ 2003 ላይ መረጃው በስንት መከራ ነው ሰው የደረሰው። ስልክ ኔትወርክ አይሰራም። ማታ 3 ሰዓት ላይ በነገራችን ላይ ለመጨረሻ ጊዜ ጨዋታ ከተደረገ በኋላ መረጃ ዘግይቶ የደረሰው 1968 የዓለም ዋንጫ የመጣ ነው ደስ ዛን ጊዜ እንደዛ ራሱ 16 ያለ ማጫ 1980 ምሩጽ ወርቅ ሜዳሊያ አግኝቶ ሞስኮ ላይ እኮ ረጅም ጊዜ የዛን ጊዜ ቴክኖሎጂ እና ከዛ በኋላ ነው ልፈልግ ከዛ በኋላ ነው እንደዚህ አይነት ታሪኮች የነበሩት። 15 ዓመት ታሪክ እና የመረጃ በጣም ጋፕ ነበር በኢትዮጵያ እግር ኳስ እና ይሄንን መሙላት እንዲሁ በቀላሉ አቺቭ የሚደረግ ነገር አይደለምና መተላለፉ ከጨዋታውን በፊትም በኋላም ያለውን ብዙ ክፍተቶችን ይሞላል። የጨዋታ ጥራት ጋር በተገናኘ ያሉ ነገሮችን እናንሳ። ያው የቀጥታ ስርጭት አስተላላፊ ሆነ የዕለቱ ጨዋታ ያንተን የማስተላለፍ ሁኔታም ተጽዕኖ አለው፣ ይወስነዋል አይደል? ብዙ እንቅስቃሴዎች ያሉበት ጨዋታ ሲሆን በአንጻሩ ቀዝቀዝ ያሉ ጨዋታዎች ሲኖር ደግሞ በራሱ የሚያመጣቸው ነገሮች አሉና ከሜዳ ላይ እንቅስቃሴ ከጨዋታ ጥራት አንጻር ሊጉን እንዴት ታየዋለህ?
ዮናስ ወዳንተ አንድ ረሳ ማይዘ ማል ዮናስ ወዳንተ እሺ ብዙ አሪፍ ነገሮች ነው ሞኬ ያነሳው ተለይ አንዳንድ እኛ ሀገር ብዙ ጊዜ ጃጅመንቶች ከጨዋታ በኋላ ሰብጀክቲቭ ይሆን ነበሩ በብዛት የሚሰጡት አሰልጣኞችም ፕሪማች እና ፖስት ማች አናሊሲሳቸው በአብዛኛው ኦብጀክቲቭ አይደለም እና አብዛኛው ኢንተርቪው የሚሰጡት ለጋዜጠኛው ሳይሆን ለክለቡ ቦርድ ነው አንዳንዶም የሚናገሩ አሰልጣኞች አሉና ቡድናቸው በጣም ብልጫ ተወስዶበት ምናምን በጣም ተበልጦ ተሸንፎ ከዛ ከጨዋታ በኋላ ጥሩ ነበርን የኳስ ቁጥራችን ከፍተኛ ነበር ምናምን ይላሉና እንዴት እንደዚህ ትላለ ሲባል እዚህ ስቴዲየም ውስጥ እኮ 2000 ሰው ነው ያየው እኔ የምናገረው ለ30 ሚሊዮን ህዝብ ነው ማያው ሰው ስለሚሰማው ማያው ሰው ስላላዩት ያ አሰልጣኝ የተናገረው ያምናሉ ወይም ደግሞ ለክለቡ አመራሮች ነው እዛው የሆነ ከተማ ላሉት ይናገራል ቡድናችን አሪፍ ነው የሚያስቡት ማለት ነውና አሁን ግን ኦብጀክቲቭሊ ለምሳሌ ሁለቱም አሰልጣኞች ይመጡና እኮ በኳስ ቁጥር የተሻለ ነበር ይል በፊት ሁለቱም አሰልጣኞች የኳስ ቁጥር የተሻለ ነበር ይላሉ ግን ሜዳው ላይ አንድ ኳስ ነው ያለው አንዱ ኳስ ወይ አንዱ ይበልጣል ወይ እኩል ነው የሚሆኑት እንተና ሁለቱም ሊበልጡ አይችሉም እና አሁን ኦብጀክት ቁጥሮች ስታቶች በደንብ አሉ ይሄ አንዱ ቡድን የትኛው በኳስ ቁጥር የተሻለ ነው የኳስ ቁጥጥሩ የቱ ጋር ነበር ራሱ ወደ ዲቴይልስ መጪ የቱ ጋር ነበር ምን ያህል ኢላማውን የጠበቀ ሙከራ አድርጓ ምን ያህል ክሊር ከቻንስ ፈጥረዋል እነዚህ ነገሮች ሁሉ በደንብ አሁን አናላይዝ ይደረጋሉ አሁን የሚጠቀሙበት ራሱ ከሆነ ለቀጣዮች ጨዋታዎች ያለፉ ጨዋታዎች ፐርፎርማንስ ተጫዋች ኢንዲቪጁዋል ፐርፎርማንስ የዲፓርትመንቱ በደንብ ማየት የሚችሉበት እድል አለ የተዘጋጁ መምጣት በቪዲዮ አናሊስቶች አሁን በብዛት እየመጡ ነው እና አንድ ቪዲዮ አናሊስቶች ጥራት ያለው ፕሮዳክት ስለሚያገኙ ከዚህ በደንብ ይጠቀሙበታል ቪዲዮ አናሊስቶች አሁን ታስታውሳለህ ኦኬ ልክ ጨዋታው እንዳለቀ ሃርድ ዲስክ ይዘው መጥተው ጨዋታውን ይወስዳሉ እና ሁሉም ያን ያረጋሉ ማለት አይደለም እና ለቲሞች ፐርፎርማንስ ትልቅ አስተዋጽኦ አድርጓል ቅድም ያለው ሞኬ ኢንዲቪጁዋሊ ተጫዋቾች እንዴት ሞቲቬት ሲያደርግ እንደነበር አይተናል ቡድኖች ግን ብዙ ሲጠቀሙበት አላየም አሁን እውነትና ሀገር ከተባለ አንዳንድ የምትታዘቢው ነገር አለ ከጨዋታው በኋላ ባለፈው ከማን ጋር ነው የተጫወተው የቡድን ምናምን ብሎ የሚጠይቅሽ አንዳንድ አሰልጣኝ አለ ራሱ ባለፈው ተጋጣሚው ከማን ጋር እንደተጫወተ የራሱ የኦፖነንት አናሊሲስ እንደዛ አይነት ነገሮች አሉ እኔ አሁን እንግዲህ ብዙ ማውራት አልፈልግም በዚህ ጉዳይ ምክንያቱም ብዙ ሊሚቴሽን ስላለብን እንትኖቹ ላይ ማተኮር አልፈልግም ወደፊት ይስተካከላሉ ነው ግን አንዳንድ በጣም የሚያስደነግጡ ነገሮች ታያለሽ እና እነዛ ነገሮች አሁን በዚህ መስተካከል ይችላሉ መጠቀም እንችላለን የሚል እምነት አለኝ ጨዋታ ላይ ስመጭ እንግዲህ ያው ኮሜንታተሮች አሉ ጓደኞቻችን እነ ማርቆስ መኳንንትና ሰይድም ረጅም ጊዜ በዲኤስቲቪ ጊዜ በደንብ ሰርተዋልና እንትን ይፈልጋል አሁን ቃሪውና 10 ደቂቃ ሲቀረውና መተሽ ወይ ኢንተርኔት ከፍተሽ ወይ የሆነ የተጫዋች ፕሮፋይል ይዘሽ መተሽ ወይ ያለፉት ምናምን የሆነ ወይ ከጨዋታ ፊት የተሰራ ፕሪማች አናሊሲስ አንበበሽ የምትመጭበት ስራ አይደለም አብረሽ መኖር ይጠይቃል ራስሽን ሪፈር ማድረግ አለብሽ አሁን አብዛኞቻችን ራሳችን ሪፈር እናደርገው ማርቆስን ብትወስጂ የሆነ ነገር ይፈጠራል ከዛ የሆነ ወይ ደመና ያል ይሄ እንደዛ አይነት 1995 የዛ አይነት ደመና ነበር ስቴዲየም ውስጥ ሊልሽ ራሱ ነው ሪፈር የሚያደርገው ይሄ ራሱ ጋር ያለ ሪፈር እና ሲስተማታይዝ ሆኖ ዳታ ተቀምጦ ለወደፊቱ ትውልድ ምናምን አርካይቭ ተደርጎ ምናየው አይደለም እነሱ ይሄ ቡድን በተከታታይ እንትን ሲያደርግ 1931 በኋላ የመጀመሪያ ነው ይላሉ እኛ በ1931 ከፋሺስት ጣሊያን ጋር የተዋጋን ነበር እና እንደዛ ዳታ የለንም እኛና አብዛኛው ራሳችን ነው ሪፈር የምናደርገውና የፕሮዳክሽኑ የኮሜንታሪ አናሊሲሱ ጥራት የራሱ የዛይባ የልጁን የጥረትና አብሮ ከዛ ጋር የመቆየት ራስሽን ተምታደርጊው ይወስነዋል ተጫዋቾችን ከየት መጡ እንዴት መጡ እና መኳንንት ኢትዮ ሊግ ላይ ረጅም አመት ከጀርባ ሄደው ሲሰሩ ብዙ ነገሮችን በፊት ለምሳሌ የሰሯቸው ነገሮች አሉ እነዛው ሪፈረንስ ናቸው ማለት ነውና በመጠኑ እዚህ ላይ መቆየት ይፈልጋል የተወሰነም ጊዜ ቢሆን ሊጉን ማወቅ የሚፈልግ ይመስለኛል ኑራና በዛ ረገድ ይሄ ቲሙ ሲዋቀር የኛ በዚህ ረገድ ብዙ ክፍተቶች ያሉበት ቲም አይደለም በደንብ መሙላት እንችላለን ሌላው በደንብ መረጃዎች አሁን የራሳችን ቋታል የራሳችን መረጃ አለ ሁሉ ጊዜ ከሌሎች የምንወስደው ነገር የለም ራሳችን ምንሰራቸው ዳታዎች አሉ ለምሳሌ በእርስ በርስ ግንኙነት ሊሆን ይችላል ከዚህ በፊት የነበረ ስኬት ሊሆን ይችላል ብዙ ነገሮች የራሳችን ዳታ አለን እዛ ዳታ ላይ እኔ ማልሰራው እንኳን ጨዋታ ቢኖር ለመኳንንት ኢንፑት ማርቆስ ምናምን አለን የራሳችንና በተቻለ መጠን ያ ኮንቲኒቲ እንዲኖር ይፈልጋል አሁን እኛ 5-6 አመት ሆነናል ይሄ 10 አመት ቢሞላው ቢያንስ እኛ 10 አመት ጀመርም ማለት ነው እና ይገኛሉ መረጃዎች ስርጭትም ስላለና ከዛ አንፃር ጥሩ ይመስለኛል ግን ፈታኝ ነው ቅድም እንዳልኩሽ ቅድም የጠየቅሽኝ ጨዋታዎች
አንዳንድ ጨዋታዎች አሉ በቃ ምንም ረፍት የማይሰጡሽ እድለኛ ኮንሽ አልፎ አልፎ ነው እንደዚህ የሚያጋጥምሽ። አብዛኛው ደግሞ አስቸጋሪ አንደኛ ጨዋታዎች የሚደረጉባቸው ሰዓታት ለተጫዋቾች ምቹ አይደሉም። አንዳንድ የሚመጡልኝ አስተያየቶች አሉ አሁን ይሄ እግር ኳስ ኢንተርቴይንመንት ነው እና ኢንተርቴይንመንት ደግሞ ሰው አብዛኛው ከስራ ሰዓት ሌላ ስራ አለው ሰውና ከሌላ ስራ ወይ ከሌላ ትምህርት ዋቴቨር ረፍት ሲያገኝ ኢንተርቴይን የሚያደርግበት ነገር። አሁን ግን የኛ ኢትዮጵያ ፕሪሚየር ሊግ ኢንተርቴይንመንት አይደለም። ምክንያቱም አንደኛ በረፍት ቀን የሚደረግ ጨዋታ የለም እና እንደውም ስራ ነው የሚለው ከሰኞ እስከ ዓርብ ተደርጎ ስራ ስለሆነ ነው ከሰኞ እስከ ዓርብ የሚደረግ ስራ ነው ከሰኞ እስከ ዓርብ ቅድሜና ረፍት ነውና ስራ ስለሆነ ነው የሚል አይነት ስሜት አለና ይበልጥ ፌቨራብል ይሆናል። አሁን በፊት ለቀጥታ ስርጭት እኮ ሳይኖር እኮ አዲስ አበባ ስቴዲየም ታስታውሳላችሁ ምንም ስርጭት ሳይኖር ስቴዲየም እንዴት የሚያምር ድባብ እንደነበሩ ተመልካች የሞላበት ሊግ ነበርና አሁን የእንደዚህ አይነት ነገሮቻችን ትንሽ ለኛ ማስቸጋሪ ያረጉብን ተጫዋቾች ሞኬ እንዳለው በአስቸጋሪ ሁኔታ ውስጥ ይጫወታሉ ጥሩ ፐርፎርም አያረጉም። የዛን ጊዜኛ እንግዲህ አሁን ቅድም እንዳልሽው የባጤ ቆጡን ለማውራት ልንገደድ እንችላለን። አሁን አክቹአሊ የተጫዋቾችን ስቶሪዎች እንይዛለን ቅድም ሞኬ ያላቸው በተለይ ዘንድሮ ብዙ የሚሰሙ አድማጮች ካሉ በጣም የሚገራርሙ ታሪኮች የተጫዋቾች ኢንዲቪጁዋል ነገሮችን እናነሳለን እና ይሄ አሁን አውሮፓ ውስጥ ብዙ የተለመደ አይደለም። ፒተር ዱሩሪ ሲያስተላልፍ የዚህ ተጫዋች ኳስ ተጫዋች ባይሆን ኖሮ ሹፌር ይሆን ነበርና አይል ፒተር ምክንያቱም እንቅስቃሴያቸው እነሱ ሙሉ ኢንቴንሲቲው 90 ደቂቃ ከፍ ያለ እድል የሚሰጥም አይደለም። ስለ ታክቲክ ስለ ቴክኒኩ ስለ ኢንቴንሲቲው ምናምን ነው የምታወሪው በጣም ብዙ የሚወራ ነገር አለ። የኛ ገና ስለሆነ እዛ ላይ ያንቺን ክሬቲቪቲ ያንቺን መረጃዎች ይዞ መምጣት እነዚህ ጋፖች ለመሸፈን የምታረጋችሁ ጥረት ምክንያቱም ፕሮዳክት ስለሆነ የምንሸጠው አሰልቺ ጨዋታ ነው ያለን አይደል እኛ መቀጠል ያለብን ወይም ደግሞ እንደተለመደው ኢትዮጵያ እግር ኳስ ቀርፋፋ ምናምን ከኛ አይጠበቅም። ይሄ ይታወቃል ዩኒቨርሳል ልንሰራበት የሚገባ ነገር ግን ይሄ ፕሮዳክት ደግሞ ወደ ተመልካች ሲመጣ ደግሞ ያ ተጫዋች እዚህ ቦታም ደረሰች ጥሩ ላይሆን ይችላል እንዴት እንደደረሰ ደግሞ ለተመልካች ስንነግሪው አይ በዚህ አስቸጋሪ ሁኔታ ውስጥ እየመጡ ልጆች ስለዚህ ልጅ ስቶሪ ለኢትዮጵያ ኳስ ይናገራልና ብዙ ነገር ይጠይቃል ማለት ነው። እግር ኳስ ማስተላለፍ ብቻ አይደለም የኛ ሌሎቹ በጣም የታደሉ ናቸው ኑራና ለኛ ፈታኙ ይሄ ነው። ግን ፈተናውን ደግሞ ለመውጣት አሁን ቅድም ኦኬ እንዳለው በብዙ መንገድ እነዚህ ለማለፍ ጥረት እናደርጋለንና በቅርብ ደግሞ ስታዩ ብዙ ነገር ታያለሽ ቅድም ያልኩልሽ አይነትና እኔ ደግሞ ብዙ እነዛን ነገሮች አጉልቶ እንትን ማድረግ ብዙም አይመቸኝም ምክንያቱም ምንም ለውጥ አያመጣም እና ቀስ እያለ ነገሮች ወደ ጊዜያቸው ሲደርስ ይስተካከላሉ የሚል እምነት ስላለኝ ከዮናስ ካነሳው ጋር በተያያዘ በጣም መሰረታዊ ነገሮች ናቸው። በነገራችን ላይ በጨዋታ የቀጥታ ስርጭት ውስጥ ትልቁ ችግር ኑራ የመረጃ ችግር ኢትዮጵያ ውስጥና አሁን እኛ ምንድነው እያደረግን ያለ ነው ልክ ኦቤን ኃላፊነቱን ሲሰጠን ለምሳሌ የኮሜንትሪ ሐሳብ ፕሌይ ባይ ፕሌይ ኮሜንትሪ አሁናይ ነው እና አሁናይ የሆነው የኮሜንትሪ ሐሳብ የሚጫወተው ተጫዋች ታሪክ ይፈልጋል እና የሚጫወተው ተጫዋች ፋሚሊ አለው። ስለዚህ እናቱ አለች እህቱ አለ እህቱ ትኖራለች ወንድሙ ይኖራል። ስለዚህ ኮሜንትሪውን ምን ማድረግ ነው የፋሚሊ ታረጋዋለሽ። ለምሳሌ የእናቱ ታሪክ የዚህ ልጅ የእግር ኳስ ታሪክ ሊሆን ይችላል። የአባቱ ታሪክ የዚህ ልጅ የእግር ኳስ ታሪክ ሊሆን ይችላል። ስለዚህ ከቤተሰባቸው ትነሻለሽ ማለት ነው። አሁን ኮሜንትሪን ኢትዮጵያ ውስጥ ለማድረግ እየሞከርን ያለነው ነው እየነገርኩሽ ያለው ሰዎች የወንዶች ወይም ደግሞ ኳስ የሚወዱ የሆኑ የተመረጡ ሰዎች ብቻ አድርገው እንዳያዩት ለማድረግ ነው እየሞከርን ያለነው። ቤት ውስጥ መግባትና ስለ ቤተሰቡን ያወራሽ እናት እህት ወንድሙ እንዲመለከተው ማድረግ ነው አሁን የቀጥታ ስርጭት ዓላማው መሆን ያለበት። ለምሳሌ በዘንድሮ የጀመርነው በእነ ዮናስም ስላሉ በፕሮዲዩሰር ደረጃ እስካሁን ድረስ 67 የተጫዋቾች ፕሮፋይሎች ሰርተናል። በኢትዮጵያ እግር ኳስ ታሪክ ተሰርቶ አያውቅም። አሁን 67 የተጫዋቾች ዌር አባውቶች ተሰርተዋል። የት ነው የተወለደው ማን የመጀመሪያ አሰልጣኙ እናቱ አባቱ ቅድም ያለው ሾፌር መሆን ይፈልጋል አይፈልግም ለምን መሰለሽ ፒተር ዱሩሪ ስለ ሮማን ጎዶች ሲያወራ አይደለም የኢትዮጵያን ኦዲየንስ ወይም ደግሞ የዓለምን ኦዲየንስ መያዝ ያለብሽ አይደለም። ኢትዮጵያ ውስጥም እንደዛ አይነት ታሪኮች ያላቸው ሰዎች አሉ አይደለም። ለምሳሌ በአንድ የእግር ኳስ የጨዋታ ታሪክ ውስጥ ያጋጠመኝ ሁሌም አንድ ኳስ ተጫዋች እናቱ ጎል እንዲያስቆጥር እየጸለዩለት ወደ ጨዋታ ይገባል እና የመጀመሪያው
ጎል ካስቆጠረ የመጀመሪያው የሚደወልላቸውና የመጀመሪያው የሚባርኩት እናቱ ናቸው። ይሄ ደስ የሚል ስቶሪ ነው። እንደዚህ አይነት ተቺ የሆኑ ታሪኮች ያሏቸው ብዙ ኳስ ተጫዋቾች አሉ። ለምሳሌ የመጀመሪያውን ጎል በፕሪሚየር ሊጉ ሲያስቆጥር የመጀመሪያውን ጎል ለአባቱ ወይም ደግሞ ለእህቱ ለማበርከት በጣም ትልቅ አምቢሽን ኖሮት ኳስ የጀመረ ኳስ ተጫዋች ጎሉን ሲያስቆጥር ስቶሪው የዛ ፋሚሊ ታሪክ ነው። ለእኛ ምንም ላይ መስለን ይችላል። አንዳንዴ ይህን ያክል ለምንድን ነው የሚያብዱት ጎል አስቆጥረው እንላለናል። ያ ጎል ግን ታሪክ ስላለው ነው እንደዛ የሚያብዱት። ስለዚህ ኮሜንትሪው ላይፉን ፋሚሊ ውስጥ መክተት። አሁን እቅዳችን ዘንድሮ 400 የሚጠጉ ተጫዋቾችን ፕሮፋይል መስራት። ለምሳሌ ዘንድሮ ፕሮዲስ የሚደረገው የኦቤን የቀጥታ ስርጭት መጨረሻው ላይ ራሱን የቻለ የዘንድሮ የውድድር ዓመት የኢትዮጵያ ፕሪሚየር ሊግ ተጫዋቾች የሚመጡት ዓመታት የኢትዮጵያ ፕሪሚየር ሊግ ኦዲየንሶች የሚይዙት የተጫዋቾች ፕሮፋይል ሰነድ ይኖራቸዋል። እቅዱ ያ ነው። ስለዚህ አሁን 8 ቁጥር ለብሶ የሚጫወት አንድ ተጫዋችን አንቺን መጠየቅ ወይም ደግሞ ከሌላ ሰው መረጃ ማግኘት አይጠበቅበትም። መጽሔቱን ገለጥ አድርጎ 8 ቁጥሩ እንደዚህ ነው እንትና ይባላል። ዌብሳይት እንደዚህ አይነት ነገሮች በሊጉ ዌብሳይት ላይ ወደፊት ራሱ ብለህ ታስቀምጣለህ። ስለዚህ አሁን ይሄ ፕሮዲውሰሮች እንድናደርገው አድርገን እያደረግን ያለ ነገር ነው። ኃላፊነት ሲሰጥ እንደ ተቋም ኦቤን ይሄን ነገር አድርገናል። አዲስ ነገር ነው ይሄ። ሁለተኛው ሌላው አዲሱ ነገር ደግሞ የራሱ የጨዋታ ታሪኮቹ ያላቸው ተጫዋቾችን የዛ የጨዋታው ታሪክ እንዲሆኑ ማጉላት ነው። ለምሳሌ ማርቆስ ኮሜንታተር ከሆነ ማርቆስ የሚቆይባቸው ተጫዋቾች ይኖራሉ። ዮናስ እንዳለው ያው የኢትዮጵያ እግር ኳስ በጣም ዳይናሚክ አይደል፣ በከፍተኛ ትራንዚሽን ውስጥ ያለ ለማውራት የሚያስቸግር አይደል። ስለዚህ ምንድነው ይቆማል። የኢትዮጵያ እግር ኳስ በነገራችን ላይ 67 ጊዜ ኳስ ከሜዳ ሊወጣ ይችላል። ይሄን ታውቂያለሽ? 67 ጊዜ ከሜዳ ሊወጣ ይችላል። 67 ጊዜ ይቆማል ማለት ነው። ስለዚህ በዛ ሰዓት ሰው ይሰላቻል። ስለዚህ ተጫዋቾች ላይ ፎከስ እናደርጋለን። 5-6 ተጫዋቾች ላይ ታሪክ ስቶሪ ቴሊንግ ስራዎች ይሰራሉ። ይሄ ምን ያደርገዋል? ሰውን እንዲገባ ያደርገዋል። ምናልባት ቢያንስ ጌሙ ባያምር፣ ምናልባት ቢያንስ ሜዳው ባያምር የሆነ የሚያምር ስቶሪ ያለው ብሎ ኳሱ እንዲከታተለው ለማድረግ ስታንዳርዳችንን ማወቅ ነው። እኔ አሁን ኤክስፔክቴሽን አለኝ እና ኤክስፔክቴሽን ስለማቅ በዛው ልክ ነው ዴሊቨር ለማድረግ የምትሞክሪውና ምንድነው ክሬቲቪቲ ይጠይቃል። ብዙ ነገሮች ሰው መዝናናት ስለሚፈልግ ኳሱን እያየ ለዛ ነው ቅድም ኑራን መግቢያው ላይ ስታነሳ እኛም አንዳንድ ጊዜ እንደዚህ አይነት ነገሮች አሁን ላይክ የተጫዋች ፕሮፋይል አንዳንዴ ከእንትኑ ጋር ሄድልሽና ፈን ትፈጥሪያለሽ። ለምሳሌ አሁን ዮሴፍ ዮሐንስ ሲባል የሲዳማ ቡና ሚድፊልደር አለ እና በካውንተር አታክ ወደ 35 ሜትር ሮጦ 40 ሜትር 50 ሮጦ ነው አንድ ጎል ያስቆጠረው እንትን ላይ ኢትዮጵያ ቡና አለና ኳሱን የነዳ ሄደበት መንገድ ነው ያስቆጠረበት ጎል መንገድ በጣም ደስ ይላልና ኳስ ተጫዋች ባይሆን ሹፌር ነበር መሆን ይፈልጋል እና አነዳዱ ሹፌር የመሆን አምቢሽኑ ኳስ አነዳዱ ጭምር ሼፕ ያደረገው ምን አጋጠመ መሰለህ ዮናስ? አሁን ሌላ ቦታ እንደዛ አይባልም፣ ግን የኛ አሁን ያልኩሽ ነው እንደዛ አይነት ነገሮች ሞር ሰውን እንዲያየው እንዲያደምጠው ፈን እንዲያደርግ እንደሱ ጋር እንዲሆን ያንን ለማድረግ ይሄን ስታነሳ ምን መጣ መሰለሽ? አጭር ነው ግን መጥቷል ያለኝ ነው ቴክኒሻናችን። እኔ እንደ ኳስ የመጀመሪያ አጋማሽን ጨርሰን ይባ ወይስ የከናን ማርክነን ግን እንዳታዝረሽ። ከናን ማርክነን ጨርስ ቅጽል ስሙ መርከበኛው ነው። ቅጽል ስሙ ከናን መርከበኛው እና የምታስታውስ ከሆነ መቻል ከኢትዮጵያ ንግድ ባንክ ጋር እንደዚህ ተናንቆ መጨረሻ ላይ የነበረበት ሰዓት በጣም ትልቅ ጊዜ ነበርና ከናን በጣም ጥሩ ሆኖ ጎል አስቆጠረ አንድ ጨዋታ ላይና ኮሜንታተር ነበርኩ በዛን ሰዓትና ከናን እየተናወጠ የነበረውን የመቻል መርከብ ተሸክሞ ውጤት አመጣ፣ አሸነፈ ብዬ ሰራው እና በቤተሰቦቹ ወዲያውኑ እሱ ጨዋታ እንደጨረሰ የመጀመሪያ የደወሉለት ቤተሰቦቹ ነበሩና መርከበኛው እንኳን ደስ አለህ ነበር ያሉት። እና አንዳንዴ ምን አለ መሰለህ የሆነ የምትፈጥራቸው ስቶሪዎች የሆነ ይዘውት የሚመጡ ታሪክ ያ ነው እና ብዙ እንደዚህ አይነት ነገሮች በዚህ እንትን ላይ ያሉ ግን ትልቁ ነገር ቻሌንጅ አለው። ሁሉም ነገር አልጋ አሁን ለምሳሌ አንዳንድ ጊዜ እኛ የተሟላ የበቃን ምናምን ብለን አይደል እንደዚህ የምንሰራው ኮንትሪቢዩት ለማድረግ ነው ለሀገራችን እግር ኳስና ለማንም ምንም ስለተደረገልን የምናደርገው ነገር የለም። ማንም ምንም ስላደረገን የምናደርገው ነገር የለም። ስራና ስራችን ብቻ ነው የምንሰራውና ጥሩ ሲሆኑ
በጣም በቃ አንዳንድ ጊዜ እንደውም ከልክ ያለፈው ሁሉ ሊሆን ይችላል ራሴ ስታዘብ አድንቀሻቸው ማድረግ ስላለብን ማለት ነው የራሳችሁ ስለሆነ ማድረግ አለብን እና አንዳንዴ ደግሞ የሆነለት ስታይ ከዛ የሆነ ስለ ጉድለታቸው አውርተሽ ከዛ ስልክ የሚደውሉ አሉ እና በጣም ያናደኝ ነው ቴክስቱ አንዴ ጥሩ ሲሆኑ ጥሩ ናቸው አልኩት እንዴ እንዲደውሉልኝ ብዬ አይደል ቴክስቱን ረሳው ብዬ እንዲደውሉልኝ ብዬ አይደል ቴክስትም ያደርጋል እና የሆነች ነገር ለምሳሌ የሆነች ነገር ስትሆን እንደዛ አይነት ነገር ደግሞ ትመልከ እኔ አሁን በዚህ በጣም በቃ እንትን አይለኝም እኔ ይሄኛው አቲቲዩድ የኛ እግር ኳስ ያለበት ነገር ያሳያል በቃ እገሌ ስለሆነ ለኔ እገሌ እንትን ነው የሚያደርግ እገሌ የሚል ነገር አሁንም ያስተሳሰብ አለ ፕሮፌሽናሊዝም ጀስት በቃ ስራ እዛ ጋር የሚሰማሽ ልክ ካልሆነም ትታያለሽ ልክ ነው ብለሽ ካሰብሽም አይ ነገር ድክመት የለሽ ሰሪበታለሽ በቃ በሰለጠነ መንገድ ልክም ካልሆነ ሁሉም በቃ ይሶ ያይረባም ብለሽ ያ የተናገሩ ሰው ተታሹ ነው ማለፍ ያለብሽና በዚህ መንገድ ሪአክት የሚያደርጉ አሉ ደጋፊዎች አሉ እንደገና ኑራ እንደዚህ አይነት ነገሮች ቻሌንጆች አሉ ግን እኔ በአብዛኛው ጥሩ ጎኑን ማጉላት ፈልገው የፋን ኤክስፒሪየንስ አሁን ቅድም እስካሁን አላነሳን ደጋፊዎች ራሱ የሚደግፉበት መንገድ በጣም እንዲቀየር አድርገናል አይተሽ ከሆነ አሁን በደም ተዘጋጅተው ነው የሚመጡት የተለየ አደጋግፍ እንዳላቸው ለማሳየት ምናምን ተዘጋጅተው ይመጡ እንዳሉ አይነት አሁን ባለፈው እኔ ምን አጋጠመኝ መሰለሽ አዳማ ላይ መቀለ 70 አንደርታዎቹ ለሲመጡ አምባሻ ህብስት ይዘው ነው የሚመጡት እና ያን እንትኑን ይዘው ነው የሚያደርጉት ፍጹም ሲያጠቃ ምናምን እነሱ አምባሻቸውን ይዘው ነው የሚጨፍሩት እና አንድ ቀለታ ሲታዩ አምባሻ የለም ከዛ እኔ አብዱ ነበር አብዱ ዛሬ አምባሻ ሊያዙ ምን ችግር አለ ምናምን አልኩት ከዛ ለካ ቢሰማሉ እና ለዛ ስቴዲየም ስላሉት ይነግሯቸዋል እኔ ምንድነው ነው ሲሏቸው እና አረፍት ፒች ሳይድ ላይ ስንወጣ ይዘውት መጡ ለኛ ቆርሶ ደርሷል አሉ ስላላያችሁት ነው እንጂ ይዘመተናልና በዚህ ሌቭል ተዘጋጅተው መጥተው እኛ ስንናገር ራሱ ሰምተው ምናምን እንደዚህ ይሄ ያውና እኔ ደስ ኢንጌጅመንቱ ደስ ይላል የደጋፊዎች አሁን አማኑኤል ኤርቦን ታስታውሻች ግራጁዌት ያደርጉ ተጫዋቾች ጋር ሄዱ ምናምን እና ይሄ እንደዚህ አይነት ነገሮች የኢትዮጵያ እግር ኳስ ላይ ደስ የሚል ስሜት እንዲፈጠር ያደርጋሉ ይሄ ማለት ግን እኛ የምናወራው ገብሱን ነው ኑረ እንዴት ፈን ነው ፕሮሞት ማድረግ አለ የሚል እንጂ በዝርዝር ደግሞ በጣም ሲሪየስ የሆነ ጉዳይ ደግሞ ምታነሽ ከሆነ በጣም ደግሞ ብዙ ምንም በቅርበት ስለምናውቅ ተጫዋቾች እንዴት እንደሚያዙ የልምድ ሜዳዎች የጨዋታ ሜዳዎች የተጫዋቾች የሚሰጠው ስልጠና ለተጫዋቾች የግብ ጠባቂዎች ነገር ያጥቂ ምናምን የምትያቸው ነገሮች ስለነሱ ማውራት ከጀመርን ሲምፖዚየም ስለሚፈልግ ነውና አሁን እኛ ጀስት እንዴት ስራውን እየሰራ እንደሆነ እሱ ለማውራት ነው የሞከርን ያለ ነውና የሚያደምጥ ሰው የሁሉ ችግር እያለ እንዴት ብቻ ያወራሉ እንዳይሉ ሰግቼ ነው እንዴት አሳነሱብን እንዳይሉ ለሁሉም አብዱ መሐመድ ዘግየት ብሎ ተቀላቅሎናል ግን እኛም እሱን ለማስገባት ዘግየት ብለናል ምክንያቱም ይሄንን ጨዋታችሁን ላለማቋረጥ ነው በዚህ የውድድር አመት ከኦቢኤን የቀጥታ ቴሌቪዥን ስርጭት አባላት ጋር የተቀላቀለው አብዱ መሐመድን ከመልእክትና መሸጋገሪያ በኋላ እናስገባዋለን እየተከታተላችሁ የምትገኙት ቲፎዞ ነው በኤፍኤም አዲስ 97.1 በማህበራዊ ድረገጻችሁ ላይ መከታተል እንደምትችሉ ለማስታወስ እንወዳለን የዚህ ሰዓት አጋራችን ኢትዮ ቴሌኮም ነው አጋር ስለሆኑን እጅግ አድርገን እናመሰግናለን የነሱን መልእክት ሰምተን ስንመለስ አብዱን ቀላቅለን ወደ ቆይታችን እናልፋለን አሁንም አብራችሁን ቆዩ ዋው የሚያምር ስማርት ስልክ ይዘሻል ኦ ወደሽዋል ምን ነው አሁን ገንዘብ በኖረኝ ለምን ያንቺ አይነት ስልክ መያዝ አማረኝ እርግጥ ስራና ህይወትን ለማቅለል ስማርት ስልክ ያስፈልጋል አቅም ካጠረስ ምን ይደረጋል አልሰማሽም እንዴ ምኑን በተራዘመ ክፍያ መግዛት የሚቻል መሆኑን ኔትወርክ እስከ ደጃፎ ስማርት ስልክ በመዳፎ ኢትዮ ቴሌኮም ከስንቄ ባንክና ከአዋሽ ባንክ ጋር በመተባበር በረጅም ክፍያ ስማርት ስልኮችን አቀርቦላቸዋል በዚህ አጋጣሚ ፈጥነሽ ተጠቀሚ ማን ወደ ኋላ ይላል ስለ ስልኮቹ መረጃ ማግኘት ይቻላል ሳምሰንግ ጋላክሲ A26 ሳምሰንግ ጋላክሲ A16 ZTE A34 ZTE ብሌድ ቴክኖ ፖፕ 10 ITL A50 ITL A06s በቴሌብር ሱፐር አፕ ወይም ኮከብ 127 መሰላል ዲቫይስ ፋይናንሲንግን መርጠው ይመዘገባሉ ከዚያም ወደ ኢትዮ ቴሌኮም አገልግሎት መስጫ ማዕከላት ጎራ ብለው በቅድሚያ ክፍያውን በመፈጸም ቀሪውን በ6 ወይም በ12 ወራት ቀስ ብለው በወር ከ959 ብር ጀምሮ እየተጠቀሙ ይከፍላሉ ወሰንሽ አይኔን ሳላሽ አጥምን እናገናዝባለን ምኞት እናቀርባለን
7ኛው ጠቅላላ ምርጫ እየተቃረበ ነው። ህዝብ በጋራ የግል ድምጹን አበርክቶ የሀገራችን የዲሞክራሲ ጉዞ የሚያስቀጥልበት ስርዓት በዚህ ዓመት ይደረጋል። አይ አሁን ምርጫ በእኔ ህይወት ላይ ለውጥ ያመጣል። በዚህ ዓመት ለሚደረገው ሀገራዊ ምርጫ ተዘጋጅተዋል። የምርጫ ሂደቱን ለማመቻቸት ለመራጮችና ለእጩዎች የተለያዩ ዘመኑን የዋጁ አማራጮች ተዘጋጅተዋል። በጀቱ ለሌላ ነገር ቢውል አይሻልም? ምርጫ ነጋችንን ይወስናል። ምርጫ ሰላምን በአንድነት የምናስቀጥልበት፣ ለትውልድ የሚቆይ ዲሞክራሲያዊ ስርዓት የምናደራጅበት ዘመናዊ ሂደት ነው። የሀገርን ሰላምና ሉዓላዊነት ለማስቀጠል ስናስብ በምርጫ ካልሆነ በምን? በግጭት፣ በአመፅ፣ በዝምታ፣ በስደት። ምርጫ እንከን አልባ ሂደት ሳይሆን ዲሞክራሲን የምናረጋግጥበት አንዱና ዋነኛው መንገድ ነው። ጉዞውን በምርጫ ብቻ እንቀጥል። በምርጫ ብቻ። የኢትዮጵያ ብሔራዊ ምርጫ ቦርድ። Tifozo podcast on FM Alice 97.1 Tifozo pod. This is the Tifozo podcast. FM Alice 97.1. ቲፎዞ ላይ ነው የምንገኘው። የሲቢ የኢትዮጵያ ፕሪሚየር ሊግ የጨዋታ ቀጥታ አስተላላፊ ባለሙያዎችን ይዘን እዚህ ስቱዲዮ ቆይታ እያደረግን ነው። ቀደም ሲል ከዮናስ አዘዘና መኳንንት በርሄ ጋር አንዳንድ ጨዋታዎችን እየተጨዋወትን ቆይታ አረግን። ዘግየት ብሎ የተቀላቀለን አብዱ መሐመድ ነው፣ ግን እኛም ወደ ስቱዲዮ ስናስገባው ዘግየት አድርገነዋል። ለዛኛ ይቅርታ እንጠይቃለን። አብዱ እንኳን ደህና መጣ። እንኳን ደህና ቆያችሁ። በዘንድሮ የሲቢ ፕሪሚየር ሊግ እንግዲህ በኦቢኤን የቀጥታ ስርጭት ባልደረባ ወይም ደግሞ አባላት ከሆኑ ሰዎች መካከል አንዱ አንተ ነህ። በእርግጥ የሀገር ውስጡን ነው ዘንድሮ የተቀላቀልከው። ከዛ በፊት በውጭ ኳሶችም የቀጥታ ስርጭት የማስተላለፍ ልምዱም ሂደቱም ላይ ያለህበትና እንደው ለመነሻ የሆነን ዘንድ ካንተ ጋር መቀላቀልህ የፈጠረብህን ስሜት፣ የፕሪሚየር ሊጉ የመጀመሪያው ዙር በአንተ እንዴት ይቃኛል የሚለውን እናንሳው። ብዙ ነገሩ ጨዋታውን ከረፍት በፊት ጨርሰውታል። ዮናስ ነው ማለት ማሰረጊያ ፍሽካ ለማሰማት ነው የመጣሁት እንጂ ጊዜ አለ። እውነት ከውጭ ስሰማ በጣም ደስ እያለኝ ነው። ውስጥ እንዳልነበርኩ አይነት ስሜት እየተሰማኝ ነው የነበረው እና ያው በቅድሚያ እድሉን ማግኘት በራሱ ትልቅ ነው። ምክንያቱም የኔ የሚሉትን ነገር መስራት እድለኝነትም ስለሆነ ይህን እድል ማግኘት ያው በጣም የተለየ ስሜት አለው። ከዚህ በፊት ብዙ ላለሁ የውጭ ኳስ ላይ የውጭ ስፖርት ላይ የራሳችን ፓሽን አለን፣ ለዛ ፓሽን እንሰራዋለን። ግን ደግሞ ሙያው ላይ ምን አበረከትን የሚለው ላይ እኔ አሁን ፐርሰናል ብዙ ጥያቄ ለራሴ ያለብኝ፣ በግልም ስናወራ ከዮኒም እንደ ሞኬም ጋር ስናወራ እንደዚህ አይነት የአእምሮ ጥያቄዎች ነበሩና እድሉ መጥቶ ደግሞ ይሄ አንዲትም ጠጠር ብትሆን የሆነ አስተዋጽኦ አላት ብለሽ የምታምኛትን ነገር የመስራት እድሉ ሲመጣልሽ ስሜቱ የተለየ ነው የሚሆነው። ያን እድል ሳገኝ ደግሞ እድሉ እንዴት ነው መጠቀም ያለብኝ? አብረውኝ የሚሰሩ ሰዎች እዚህ ነገር ላይ ኦልሞስት ጥርሳቸውን የነቀሉ በአባባል ደረጃ አልነቀሉም፣ ግን ያው ጥርሳቸውን የነቀሉ የሚባሉ ሰዎች ጋር የመስራት እድል ሳገኝ ደግሞ እኔን እንዴት ነው ራሴን ከዛ ቲም ጋር ማስኬድ ያለብኝ፣ የራሴን ከለር እዛ ጋር እንዴት ነው መፍጠር ያለብኝ የሚለው ላይ ለራሴ አሳይመንት ሰጠውኝ። በጣም የተለየ ስሜት አለው። ያው በየጊዜው እያደገ የሚሄድ ነገር ነው ይሄ ስራ በባህሪው። በአንዴ ገና የመጀመሪያ ማይክ እንዳያሽ የምትጨርሽው ወይም ማንነትሽን የምታሳይበት ይዘሽ የመጣሽውን ነገር በአንዴ የምትዘረግፊው ነገር አይደለም። ከጨዋታ አንድ ጀምሮ እስከ መጨረሻ 142 ጨዋታ ድረስ 142 ነው የሰራነው። እስከ 142 ጨዋታ ድረስ በየጊዜው እየተሻሻሉ የመጡ ፊድባኩም ራሱ ሌላ አሳይመንት የሚያመጣ እንዴ በዚህ ልክ ተቀባይ አለው ወይ? አሁን ስለ ኢትዮጵያ እግር ኳስ በዚህ ልክ አንቺ የምትናገሪያት አንድ ቃል ውጭ ላይ ተጽዕኖ ፈጥራ ለቀጣይ ሌላ አሳይመንት ሌላ ጉጉት የሚፈጥር ነገር አለው ወይ የሚለው በየቀኑ የሚሰማሽ ነገር በጣም ደስ ይላል እና እድለኛ ነኝ። እድሉን የሰጡኝ ፕሮዲውሰሮችን ማመስገን ፈልጋለሁ። ከዛ ውጭ ደግሞ ያው ኦቤንንም ጉዳይ ቀደም ሲል ነው ሞኬም ሲያነሱት ስለነበረ
ከተቋም ጀምሮ እስከ ታች እስከ ግለሰቦች ድረስ ከዛ ደግሞ ዮኒ ጋር ብዙውን ጊዜ በረሃ ላይ ያሳለፍነው ከዮኒ ጋር ነው አዳማ ላይ ያሳለፍነው ነገሮችን በጣም ቅልል ነው ያደረገልኝ። የቀጥታ ስርጭት በባህሪው የሆነ ኬሚስትሪ ይፈልጋል። መተዋወቅ፣ መናበብ፣ እንዴት እንደምትቀባበይ ጉዳዮችን ይፈልጋል። ለምሳሌ አዲስ አበባ ላይ አንዳንድ ይገጥመኝ የነበረው ከዛ በፊትም ሬዲዮ ላይ የማታውቂው ሰው ጋር ያለመድሽው ሰው ጋር ስትሰሪ የሆነ ቀልድ ብትጥይ እዛ ቀልድ ላይ የራሱን ፍሌቨር ለመጨመር ሰው የሚቆጠብብሽ ከሆነ ቀልዱ ይባክናል። እኔ በጣም ቀላል የሆነች ነገር ስናገር ዮኒ ሜዳ ውስጥ ካለው ነገር ጋር አገናኝቶ እኔ እንዳላመጣሁት አድርጎ እኔን ራሱ ያስቀኛል። እና እንደዚህ የመጀመሪያ ነው ዮናስ ጋር እየሰራን ያለ ነው። በቃ ረጅም ዓመት እንደሰራን ከስቱዲዮ ውጭ እንተዋወቃለን። ረጅም ዓመት የሰራን አይነት ስሜት እንዲሰማኝ ነገሩን ቅልል አድርጎልኛል። ከዛ ውጭ ደግሞ አምባሻው የለም ጋሻው የከለከለን ባይዘው አምባሻው ላይቭ ላይ ካሜራ ላይ ሊሰጡን በቃ እኛም ያው የሆነ ከለር ነው ብለን ጥሩ ነው ብለን ተቀብለን አየር ላይ ልንቀበል ላይቭ ላይ ጋሻው በሊክ ካምፓኒ በኩል አይሆንም ብሎ ከለከለ። አምባሻ ከጀመረ አለ ነገ ዳጣ ቀጥታ ስርጭት እያላችሁ መኳንንት ቅድም ከነአንን መርከበኛ የሚል አገላለጽ ተጠቅመው ቤተሰቦቹም ጭምር መርከበኛው ብለው ጠርተውታል። በቅርቡ ደግሞ ነገሌ አርሲ ከመቀለ ሰባ እንደርታ ጋር ያደረጉት ጨዋታ ላይ የሮሆቦትን ጎል የገለጽክበት መንገድ ግን ማህበራዊ ድረገጽ ላይም በስፋት ሲነሳ ነበር። እውነት በዛ ቅጽበት ላይ ግን እንደዛ ያለውን አገላለጽ ስሜቱ ወይስ ይመጣል ብለህ የሚል ዝግጁነቱ ነበረ አብዱ? የለም ግን ምንድነው አሁን እኔ ከዚህ በፊት የሱፐር ስፖርቱ ኮሜንተሪ ላይ ይኖር አይኖር አላቅም ስላልነበርኩኝ የዘንድሮ ላይ በጣም አሪፉ ነገር ፕሮፋይል እኛ በግላችን እናዘጋጃለን። እነ ሞኬ የሰይድ በፕሮዲዩሰሮቹ ፕሮፋይሎችን የተጫዋቾችን ያዘጋጁልናል። ስለዚህ ወደ ጨዋታ ከመሄዳችን በፊት ከሜዳ ውጭ ያሉትን ነገሮች አነባቸዋለሁ ዘጋጅባቸዋለሁ ምናምን። ግን በዛሽ ቅጽበት እንደዚህ አይነት ጎል ይቆጠራል ብለሽ ያው ራሱ አክሽኑ የሚመራሽ ነገር ነው እንጂ ምናልባት የኔ ኳሊቲ ብዬ ካሰብኩኝ ፍሎው ነው። ፍሎውን ጠብቄ ከሜዳ ውጭ ያነበብኩትን የልጁን ፕሮፋይል የተወለደ ምናምን ከዛ በፊት የነበረችው ሐዋሳ ላይ ያስቆጠራትም ጎል የቀጥታ ስርጭት ሽፋን አልነበራትም። ግን ሊግ ካምፓኒው ላይ አይቼው ስለነበረው ጎሉ እሱ ላይ ያወራን ገና ቅጣት ምቱ ሲሰጥ እሱ ሊመታ ሲዘጋጅ ስለዛ ስላስቆጠረው ተመሳሳይ ቦታ ላይ ስለተቆጠረው ቅጣት ምት ተወራንና ዮኒ ጋር እነሱ ነገሮች መገጣጠም ያንን ፍሎ ፈጠሩ። እንዳልኩሽ ተዘጋጅተስ አሁን የፒተር ዱሩሪ እና ጆን ሻምፒዮን እኮ ስክሪፕት ነው የሚመስለው። የቃላት አመራረጣቸው ጊዜዋን አክሽኗን የሚገልጹባት መንገድ ልክ እንደ ተውኔት ስክሪፕት ተዘጋጅቶለት የመጣ ነው የሚመስለው። ግን ምን ሀፕል ሊያደርግ እንደሚችል ለማታውቂው ነገር ቀድመሽ ስክሪፕት አታዘጋጅም። ትልቁ ነገር ከዛ ከሜዳ ውጭ የነበረውን የምታውቂው የልጁን ፕሮፋይል ሜዳ ውስጥ ካደረገው ነገር ጋር ስክትክት አድርጎ በጥሩ ቋንቋ መግለጽ ይመስለኛል። ያንን ነው እያደረግን ያለነው። ዮናስ ላይ ደግሞ ማስታውሰውን አንድ ልጨምርና ምናልባት ሌሎችም ካሉ እመለሳለሁ። አንድ ክለብ ለተጫዋቾች ደሞዝ ሳይከፍል ጭቅጭቆች ነበሩ። ከዛ ያ ክለብ ደግሞ ገብቶ ያሳየው አቋም በጣም ድንቅ ነበርና በእለቱ ያንን ጨዋታ ሲያስተላልፉ ወይም ሲመሩ ከነበሩ ሰዎች መካከል አንዱ ዮናስ ነበረ። በሰዓቱ የነበረው የዛ ክለብ እንቅስቃሴ በጣም ድንቅ ነበር። እንደውም የ3 ወር ደሞዝ አልተከፈላቸውም የሚለውን ነገር አብሮህ የነበረው ሰው ሲያነሳ ግን አንተ ያልከው ነገር ነበር። ካስታወስክ በለው ካልወደ ሊል በለው የ3 ወር ቀብድ የተቀበሉ ነው የሚመስለው። አስተዳድራዊ ችግሮችም ጭምር እንዳሉ አስተዳድራዊ ችግር አለ ብለሽ ከመግለጽ በዚህ ሳታየር በሆነ መንገድ ስትገልጪው ሰው ይሄ ቡድን ደሞዝም የተከፈሉ አሁን እኛ በእንትን ነው በሂውመር አድርገን ነው። ግን አሁን እዚህ ጋር ደሞዝ አይከፍሉ ምናምን ጠንካራ በዚህ መንገድ ስትገልጩ ግን መልእክትም የማስተላለፍ ኃይል አለው። ለምሳሌ አሁን አንድ ክለብ ነበር አለ እንዴ አየር ላይ አላልነውም፣ ግን አሰልጣኙ እንደው ሰምቶት እንደው ገረመውና እነዚህ እኮ ኃላፊዎች ናቸው እንዲና እንደነ እናንተ መቀለጃ ያደርጉኝ አለኝና ሁሉ ጊዜ ሆቴል ይዘው አይከፍሉ እና የቡድን መሪው ዋና ስራቸው ራሳቸውን ማስጨምደድ ካለቀ በኋላ መታሰር ነው። እና እዛ ሰሞን ሁለት አሰልጣኞች በአጋጣሚ ሻወር ሲወስዱ ወደቁ። ሁለት አሰልጣኞች በአጋጣሚ
እና ይሄኛው አሰልጣኝ ግን ለምን አልኩት አንተ እኮ በሻወር ላይ የመውደቅ ስጋት የለብም አልኩት ለምን ሲለኝ ሻወር የሌለው እንትን ነው ሆቴል ነው እና አሁን ምንድነው ተጫዋቾች የሚያዙበት መንገድ የሚያዙበት ስታንዳርድ የሚደረግላቸው እንክብካቤ ምን አይነት ደካማ እንደሆነ በዛው ያሳይሽ ነው አየር እንትን አታረጊም ግን አሁን የስለ ጓደኞቹ ሲስቅ ነው ያወራና እና እንደዚህ አይነት ነገሮች ያለውን ችግር በሆነ መንገድ እንድትገልጭላችሁ ስለ ጨዋታ ለምሳሌ ስለ ጨዋታ ቀጥታ ስርጭት ያው ቅብብሎች ህይወት አልባ ይሆናሉ አንዳንዴና አጥቂዎች ኳስ የሚቀበሉበት ስፔስ አያገኙም አማካኞች ለአጥቂዎች ሰርቪሳቸው በጣም የተቆራረጠ ይሆናል እና አንዳንዴ ይሰለችሻልና እንደው ምንና ዮናስ ያስተላለፈን ነው አስተዋውሳለሁ ድሬዳዋ ላይ ይመስለኛልና በጣም አጥቂው ሰርቪስ አጣ በቃ የሚቀባበልበት አንግልም የለው ኳስ የሚሰጠው የለምና ተጫዋቹ ሰርቪስ የሚያገኘው ከሆቴል ሜዳ ነው ሜዳ ላይ ሰርቪስ የለም ምንድነው አሁን የምትገልጪው ነገር አንዳንዴ የምታየውና ሜዳ ላይ የምታገኘው ነገር የምታገናኝበት ያንቺ ፐርሴፕሽን አንዳንዴ ምንድነው የምትረዳው ነገር እኮ አካባቢህን ማወቅ በማይመች ሁኔታ ውስጥ እንድትኖር ያደርግሻልና በኢትዮጵያ እግር ኳስ ውስጥ ያለው ነገር በጣም ብዙ የሚያስወራ እኔ ክሪቲካሊ የሚመለከት ሰው ነው ያጣው በያስባለሁ እንደውም ኮሜንትሪ ከዚህ በላይ ህይወት ያለው ኮሜንትሪ ሊሆን ይችላል አሁን ሰነዶች የሉንም ማለት ሰነድ እየተዘጋጀ ነው ሰነድ ሲዘጋጅ ምናልባት የኦቤን የቀጥታ ስርጭት ከዚህኛው አመት የተሻለ የሚመጣው አመት ይሆናል በያስባለሁ ከፍያለ ስለሚሄድ ምክንያቱም ያዘጋጀናቸው ያሉት ዶክመንቶች ሙሉ ይሆናል ወጥቷል ተጫዋቾች ይበልጥ መረጃዎችን ይሰጡናል ፋሚሊያቸው ጋር ትገቢያለሽ መረጃዎች ስታቶች አሉ ምናልባት አሁን ሮቦት ነው የሚሉት ብዙዎቹና ሮቦት ሰላሉ ለምሳሌ አብዛኞቹ ሰዎች አሁን ነው ያወቁት ነገር ግን ከወላይታ ጀምሮ ሲመጣ ላይፍ ጆርኒው ራሱ አስተማሪ ብዙ ትልቅ ተጫዋቾች ኢትዮጵያ ውስጥ ኑራት ያቀልሽ ረጅም ጊዜም ኳስ ወጥቶ ክፍለ ሀገር የማየቱ ምድል ነበር የኢትዮጵያ ፕሪሚየር ሊግ ሳይተላለፍ ሄደን 15 ተጫዋቾች ያሉበት ሄደን ናይ ነበር እና የነበረው ትልቁ ችግር ምንድነው የተጫዋቾች የሚተዋወቅላቸው ነገር በጋዜጠኞቹ በሚገባ በስሎ ወደ ሚዲያ ያወጣ እና ትልቅ ታሪክ ያለው ተጫዋች ታሪኩ ተዳፍኖ ይቀራል አሁን ግን እንደዛ አይሆንም ወጥቷል የሆነ ፕላትፎርም አለ የጨዋታ ቀጥታ ስርጭት አለ ስለዚህ የጨዋታ ቀጥታ ስርጭቱ ካልቸር ምንድነው የሆነ የተደበቀውን ታሪክ ማውጣት ነው የሆነ ያልተሰማውና ያልታየው ነገር እንዲታይ ማድረግ ተቀርጾ ይቀራል አሁን ደግሞ የኦቤን ቀጥታ ስርጭት በጣም ሌላው አዲሱ ትልቁ ቨርዥን ምንድነው በዩቲዩብ ነው ይቀራል ዩቲዩብ ላይ ለምሳሌ ዲኤስቲቪ 5 አመት አስተላልፈናል እኔ ዲኤስቲቪ ያስተላለፍኩት የቀጥታ ስርጭት ከ20 በላይ ይሆናል እጄ ላይ ያለው ዶክመንት ጎሎች ብቻ ናቸው አሁን የተመረጡ ጨዋታዎች አሁን ሁሉም ጨዋታዎች ሚዲያ ላይ ያሉ ገብተሽ ለምሳሌ ጨዋታዎችን ደግመሽ ማየት የምትችይበት አክሰስ አለ ኳስ ተጫዋቾች ገብተው ጨዋታዎችን ማየት የሚችሉበት አክሰስ ይኖራል ስለዚህ ይሄን ደግሞ የሚታይ ነገር ስለሚሆን ደግሞ የሚታየውን ነገር ሞር ፐርፌክት አድርገሽ ለመስራት የምትሞክሩ የምትሄጅበት የሚቀር ታሪክ ከ5 ከ10 አመት በኋላ ድጋሚ የሚሰው የሚያየው ስለዚህ ሞኬ ወይ ፕሬዘንተር ወይ ኮሜንታተር ወይ አብዱስ ዛጋ ሲመጣ የሆነ ቀጣይ የሆነ ቱል የሚያየው ነገር ስለሆነ ለምትናገሪው ነገር በጣም ሬሌቫንት በጣም የሚታይ በጣም በትክክል ተዘጋጅተሽ አስበሽ በዘፈቀደ ሳይሆን ብዙ ለፍተሽበት የሰራሽበት እንደሆነ የሚያስታውቅ አድርገሽ መስራት አለ ምክንያቱም የሚቀመጥ ነገር አንቺም ስታየው ነገር ያንቺም ታች ያሉትም የሚመጣውም ትውልድ ሲያየው አሪፍ ነገር ሰርተ ነበር ምናም ብሎ እንትን ያርግሻልና ፈተናው ይሄ ነው በጣም ለኛ እኔ አሁን እንደዚህ ዩቲዩብ ላይ ማሞከ ያለው ተጫዋቾች ቅድም ቡድኖችን ያነሳውልሽ ነበር አይተው ድክመታቸውን በደንብ በዛ ላይ ተዘጋጅተው መምጣት የሚችሉበት እድል አለ ለኛም እንዴስ ምንድን ነበር እኔ ያልኩት የሚለው ነገር ደግሜ ሳየው ይሄኛው ማይ ባይወጡ ነበር ይሄኛው ደግሞ አንዳንድ ነገሮች ታያቸው ደግሞ በትክክል የምትገልጫቸው ነገሮች የሚታዩ ነገሮች ሲሆኑ ደስ ይልሻል በደንብ በቃ ያረካሻል ግን ይበልጥ ለመስራት ግን ይበልጥ ደግሞ የሚያመልጡሽ የሚያልፉሽ ነገሮች ምናም በደንብ እንድታይደል ይሰጥሻል ከዛ ውጪ ሌሎችን ሀገሮች ጨዋታዎች ምናም በደንብ በፊት ኳሷን ስትመታ ነው የምታዩ
አሁን ሞር ትኩረት የሚያደርገው ሆቴል ስንቀመጥ የሚገርምሽ ካሜራማኖች አሉ እና ኳስ እናያለና ካሜራማኖቹ የሚያወሩት ለኳስ ይሄኛው ካሜራ ስንት ነው ባክ ይቀርጸው ለአንግሉ ነው ኮርናውን ያገኙ ሰፋ ብሏል እነሱ የሚያዩት ኳስ ይወዳሉ ግን ካሜራማኖቻችን የሚያዩት የመታየት ጥቅሙ አየው ካሜራ የትኛውን አንግል እንደያዘ ኳሱ ማይበቃት ተውታል እኔ ደግሞ እማየው ከኳስ ውጭ ያለው ነገር ከኳሱ ጋር አናሊስቱ እንዴት ነገሮችን የሚያይበት መንገድ ፐርስፔክቲቭ ይሰጠኛል ለኔ ማለት ነው እሱም በደንብ ያለው የራሴን ድጋሚ ያለውና ብዙ ጊዜ እናረጋለን እኛ ማለት ነውና ለኛም ቀላል አይደለም ለማለት ነውና በተቻለ መጠን ሪአክሽን አለ ሞኬም ብዙ ጊዜ ስለሰራ እናውቀዋለን እናገኛቸው ፖዚቲቭ የሆኑ ሰዎች ማለት ነው አሉና በትክክል ለኛ የሚሰጡ ፊድባክ አለ በትክክል ጥሩ ነገር እየሰራን እንደሆነ ለምሳሌ ሲገልጹልን ይበልጥ ያበረታል ማለት አንድ ምናልባት ሞኬ ሁሌ ሚቲንግ ላይ ስለ ዝግጅት ስለ ጨዋታው ምን ላይ መዘጋጀት እንዳለበት ሲነግረን የሚያነሳው ነገር አለ ብዙ ጊዜ ይሄ ፕሮዳክሽን ይሄ ላይቭ የተጫዋቾቹ ያሰልጣኞቹ እዚህ ሜዳ ውስጥ ያሉ ተጫዋቾች እና ያሰልጣኞች ታሪክ ነው ይል ነበርና እኔ ተጫዋቾቹ አሰልጣኞቹ እኛ ስለምናወራው ነገር ዮናስ ጎሉ ስለተቆጠረበት መንገድ ስለ መከላከል ስህተት ስለ ማጥቃቱ ጥንካሬ ሲያነሳ ተጫዋቹ አሰልጣኙን ይሄን ያክል ቦታ ሰጥቶ በቃ ይመለከታል ወይም ወደ ውስጥ ያስገባል ብዬ አላስብም ነበር በተመሳሳይ ኮሜንታሪውም አክሽኖችን የገለጸበት መንገድ አሰልጣኙም ጋር ተጫዋቹም ጋር በዛ ልክ ቫልዩ አለው ብዬ አላስብም ነበር ምክንያቱም እንደዚህ ቦታ የሚሰጡ አይመስልኝም ተጫዋቾችን እኔ በሩቅ ሳየው አሁን ግን ከጨዋታዎች በኋላ ያለው ፊድባክ በጣም ነው የሚገርመኝ አሰልጣኞቹ ቅያሬዎቹን ያደረጉበትን መንገድ ዮኒ ለምሳሌ አንድ ቲም ቢ የሆነን ተጫዋች ሲያስገባ 9 ቁጥርን ሲያስገባ ለምን እንዳስገባው ሲገልጽ ግን ከገባ በኋላ የሆነ ኤክስፔክት ያደረገው ነገር ካላገኘ እኔ የጠበቅኩት በዚህ ቦታ ላይ እንደዚህ አይነት ሚና ይኖረዋል ብዬ ነበር ግን ከዚህ ተቃራኒ ነው ሜዳ ውስጥ ያለው ብሎ ይገልጻል በሚቀጥለው ቀን ኮቹ እኔ በትክክል ያን ተጫዋች ያስገባሁት ዮናስ እንዳለው ነበር ሜዳ ውስጥ ግን የኔን ትእዛዝ አልተገበረልኝም ስህተቱ እኔ ጋር ሳይሆን ተጫዋቹ ጋር እያንዳንዷን ነገር ይመለከታሉ ይሄ ሁሉ ምንድነው አንደኛ ሪዳን ድል አለ ስልካቸው ላይ ማታ ገብተው ያያሉ ገለጻዎቹን በደንብ ይጠቀማሉ እዛውም ያላቸው ስታንዳርድ ምናምን አንዳንድ ኮንትሮቨርሻል ዲሲሽኖችን ጭምር እዛው ነው የሚያዩት እና በትክክልም ይሄ ፕሮዳክሽን የነዚህ ተጫዋቾች ታሪክ መሆኑን ከራሳቸው ቦታ በደንብ ይሰጡታል እንደዚህ ለምሳሌ አንድ ተጫዋች ከቀደም ሲል ዮናስም ያነሳው ነበር እግር ኳስ ተጫዋች ባትሆን ምን ሌላ ስፖርት ላይ ምን ተወድ ነበር በጣም አጭር ተጫዋች ነው ስሙን አልጥቀሰው አየር ላይ ጎል አስቆጠረና እግር ኳስ ተጫዋች ባይሆን ባስኬትቦል ተጫዋች መሆን ነበር የሚፈልገው አልኩኝ ዮናስ ቶሎ ተቀብሎ የዮናስ በጣም የሚያስቀኝ ልክ ውጭ አውርተንበት ለመልስ ተዘጋጅቶ እንደመጣ ነገር ነው በቅጽበት ቤታቸው መስታወት የለም እንዴ በዚህ ቁመት እንዴት ነው ባስኬትቦል ተጫዋች የሚሆነው አይደል በሚቀጥለው ቀን ባስኬትቦል የሚለውን ተውልኛል በቃ እኔ ቦክስ ነው የሚመቸኛል ተጫዋች መሆኑ ይከፋቸዋል አሁን አንድ የሸገር በግራ ሳይድ የሚጫወት የጅማው ልጅ ማንጋሊ ነው ሙአዝጋሊ ከነከቤ ብዙ ነገር አብሮ አምቦ ፕሮጀክት ነው የነበረው የክለቡ በእድሜ ትንሽ ተጫዋች ነው እንትና ከመምጣታቸው ፊት ከዚህ ከአንደር 20 ሄዱትና እነ ዳዊትና ቢኒያም እነሱ ከሜዳቸው ፊትና ስለ ከቤ ምናምን አብዶ ያወራል ከቤ እንዲህ ነው ምናምን ልጁን አገኘሁት መንገድ ላይ እኔም እኮ ከከቤ ጋር አሁን ጥሩ እሱ ስላለ ነው እንጂ በአንድ አይነት መንገድ ነው የመጣው ከጅማ ነው የመጣው ወጣቱ ተጫዋች ነኝ እኔ በእድሜ እነሱ ከመምጣታቸው ፊት የአምቦ ጎል ፕሮጀክት በጣም እንትን ነበርኩኝ ምናምን አየህ የሌሎቹ ተጫዋቾች ስቶሪ ትንሲል ሌሎቹ የራሳቸው ቅድመ ኳንታ ስቶሪያቸው እንዲ ሞቲቬሽን ነው አሁን ያ ደግሞ እኔ ምን አልኩት ያ ነገር ለአስላንተ እንዲነገር የሆነ ነገር ማድረግ አለ አንተ ትኩረት የሚስብ ነገር ማሳየት የሆነ ነገር ጎል ማግባት ብቻ አይደል አገባ ቆንጆ እና አንዳንድ ስፖትላይት እንትን የሚለው አንቺ የሆነ ነገር ስታረጊ ተጫዋች አሁን ስለ ሮቦት የተወራው ከአንድ ጎል ስላስቆጠና ሜዳ ላይ አንተ በደንብ አድርገህ መከላከል ላይ ምናምን ጥሩ ነገር ስራ በደንብ ስላንተ ይነገራል ችግር የለም አልኩት በሚቀጥለው ጨዋታ በጣም ቤስት ነበር አብዱ እስኪ በቃው ድረስ አገኝ እንደነው እላለሁ ጅማ ባጂፋር ሻምፒዮን ሲሆን ጅማ ስታዲየም ላይ ኳስ አቀባይ ነበር እዛ ሜዳ ላይ የሱ ሮል ሞዴል የነበረው ሄኖክ አዱኛ ነበር ኳስ ያቀበለው ሄኖክን አሁን ከአመታት በኋላ
ከዛው አሁን ልክ የሄኖክ አሲስት አድራጊ ተጫዋች ሆነ ጎል አስቆጠረ ልክ ባለው የነ ሮቦት የነ ከቤ በተገለጸበት መንገድ የመጣበት ምናምን በደንብ ተገለጸለትና ዶክመንቱ ይሄ ነው በነገራችን ላይ አሁን የኢትዮጵያ እግር ኳስ ፋይሉ ይሄ ነው ዮኒም አብዱን ያወሩት ነው ተሻል ለመሰለሽ የተሰናሰለ የእግር ኳስ ፋይል የለንም እኛ አሁን የፕሮዳክሽኑን በኃላፊነት ስንወስድ እዚህ ላይ በነገራችን ላይ አፕሪሺየት ማድረግ ይቻላል የኦቤን ዋና ስራ አስፈጻሚዎች አቶ ፍሳ እና አቶ ተዘራ በጣም ሲሪየስሊ ነው ኳስ የሚከታተሉት በጣም የኳስ ደጋፊዎች ናቸው ኳስ በጣም ነው የሚጫወቱት እዛው ማርኬቲንግ ውስጥ ያሉት ሰዎች ዳይሬክተሩ ለምሳሌ ለመጀመሪያ ጊዜ ኢትዮጵያዊ ዳይሬክተር ነው የአዲስ አበባውን ጨዋታ ዳይሬክት የሚያደርገው አስቻለው ይባላል ኢትዮጵያዊ ነው ኬንያ አይደለም ደቡብ አፍሪካ አይደለም አስቻለው ስትል ተመለስ አንድ የውጭ ዜጋ ብቻ ነው ያለው ስለዚህ ትራንስፎርም አድርጓል ማለት ዕውቀት አድጓል ማለት ነው እዛ ውስጥ ማርኬቲንግ ላይ የሚሰሩ ሰዎች አሉ እንደና አናፍ የሚባሉ ልጆች አሉ እነዚህ እግር ኳሱን ያዩት የሚገርምሽ ነገር በጣም የሚደንቀኝ ነገር እግር ኳሱ የሚተዋወቅበትና ገንዘብ የሚያመጣበትን አይዲያ ይዞ ለመምጣት ንፉግ አይደሉ በቃ አድገው ነው የሚመጡት ኳሱን ከተመለከቱ በኋላ ፊድባኮች አሉ ወዲያው ኳሱን እንደ ትልቁ ማርኬት አድርገውታልና እንደ አንድ ተቋም ኢትዮጵያ ውስጥ እንደዚህ አይነት ነገር ሲፈጠር ጥሩ ነው ያስባሉ ምክንያቱም ሌሎች አይደል እየተከተሉ የሚመጡት በፕሮዳክሽን ደረጃ ኢትዮጵያ ውስጥ የዛይን ፕሮዳክሽን ከ10 ዓመት በፊት እናስባለን በኢትዮጵያን ሙሉ የሚሰራ አናስብም አሁን ወደዛ መተናል ወደ አፍሪካ ዋንጫ ወደ ዓለም ዋንጫ ስንመጣ ፕሮዳክሽን እየሸጠ መሄድ ተቋም መፍጠር ይቻላል 2-3 ተቋም ኢቭን ኢቢሲን ጨምሮ ማለት ስለዚህ ዕውቀቱ በተለይ ደግሞ ከላይ ከሚመጣው ይሄ ነፃ የሆነ ክፍት የሆኑ አስተሳሰብ ጋር ተያይዞ ፕሮዳክሽኑ ጥሩ የሆነ መጥቷል ያስባል ሰዓት ያስቆብሽ መሰለኝ አይ እናንተ ሰዓት ነው የቀራል እናንተ ናችሁ ዛሬ ብዙ ማለት ያለባችሁ የቀጥታ ስርጭት ጉዳይ የተመልካቾችን ጉዳይ ቀደም በተወሰነ መልኩ ዮናስ ስታነሳ ነበር ከዚሁ ጋር ግን አያይዤ ማነሳው ከዳኝነት ጋር በተገናኘ በተለይ ይሄ የመጀመሪያ ዙር ብዙ አነጋጋሪ ነጥቦች የነበሩበት እናንተም በቀጥታ ስርጭት ያስተላልፋችሁ የሚሰጡ ውሳኔዎች ላይ ሐሳቦችን የምታጋሩበት አደገኛ አጫዋቶችንም በቀጥታ ስርጭት የምንመለከትበት አንዳንዴ ጋዜጠኛም ሆነ ግን ጋዜጠኛ ከመሆን በፊት ደግሞ ሰው መሆን ሰባዊነት ከምንም በላይ የሚመጡ ስሜቶች አሉ እነዚህን ነገሮች ያስተናገዳችሁ ወይም ያያችሁ ደግሞ ሙያዊ ነገር ግዴታ የሚጠይቀውም ነገር አለ እሱንም እያሰጣችሁ ከተመልካቾች ጋር የሚፈጥረው ኢንተራክሽን ወይም ያለው ግንኙነት ምን ይመስላልና ስለ ዳኝነቱ የቀጥታ ቴሌቪዥን ስርጭቱ ጋር በተገናኘ ምን ሊያርም ይችላል በተለይ ከመፍትሄ አንፃር ብናወራው ጥሩ ነው ችግሩን ሁሉም ሰው የሚያየውን ነገር መድገም በራሱ ትልቅ ነገር ላይሆን ይችላል አይደለ ግን ይሄው የቀጥታ ስርጭት ባለበት ዳኞቻችን በዚህ መልኩ የትኩረት ማዕከል በሆኑበት የመጀመሪያ ዙር ላይ እንደ መፍትሄ እንደ ቀጣይ ግብ ምን ጉዳዮችን እንድናረግ ይመራናል የሚለውን ነጥብ መነሻ አድርገን የእናንተን ሐሳብ ልስማ እንግዲህ ዳኝነቱ ጉዳይ በተለይ በዚህ በአንደኛው ዙር በጣም ብዙ ነገሮች ነው ሲነሱ የነበር እንደውም አንዳንድ ጊዜ እኔ ኖርማሊ ስለ ተጫዋች ፐርፎርማንስ ስለ ጎል ምናምን ብናወራ ነው ደስ የሚለኝ ስለ ቲሞች ጥሩ መሆን ምናምን ግን አንዳንድ ሳምንታት ላይ ዋናው ስፖት ላይ የዳኝነት ጉዳይ አጀንዳው ስለ ኳሱ ማውራት ተጨን ስለ ዳኝነት ለማውራት የተገደደ 16ኛው እና 17ኛው ሳምንት አልፎ ምልክቶች ነበሩ ግን ከዛ በኋላ ቀስ ብሎ አልፎ በሚከሰቱ ግን በኋላ ላይ ወደ ሚኒ ክራይሲስ ወደ ቀውስ እየገባ የመጣበት ሂደት ነበርና የዳኝነት ጉዳይ አጠቃላይ የስታንዳርድ ጉዳይ ይመስለኛል ለምሳሌ የእግር ኳስ ሜዳ ላይ ያለው እንቅስቃሴ የቡድኖቻችን የተጫዋቾቻችን ያሰልጣኝ ሁሉም ላይ ያለን ነገር ይታወቃል ሊሚቴሽን እና ዳኝነቱ ምን ከዛ ጋር አያይዘዋል አንዱ ሲያድግ አንዱ አብሮ ያድጋል የሚል እምነት አለኝ አንዱ ጥሩ ካልሆነ ተያይዞ ዶሚኖ ኢፌክት ነው ያለውና በጣም ብዙ አላስገረመኝም ወይም ደግሞ የተለየ ታምር የምጠብቂበት አይደለም ግን ደግሞ አንዳንሳሹ አንዳንድ ጊዜ ከአቅም በላይ ያሉ ነገሮች ደግሞ ሜዳ ላይ ስትመለከቺ ትንሽ ቅር ያሉኝ ነገሮች ነበሩና ዳኝነት ላይ እኛ ሁሉ የምናወራው ሞር ፕሮቴክሽን ዳኝነት ሂውማን ኤረሮች ይኖሩታል እኔ ላይ ኢንቴንሽናል የሚደረግ ነገር አለ ብዬ አላስብም እና ግን በሂደት እንደ ሰው የሚሰሩ ስህተቶች አሉና ቶለሬት የሚደረጉ ስህተቶች መሆን አለባቸው ቶለሬት ማለት ለምሳሌ ኦፍሳይድ ላይ ቪአር የሚፈልጉ አይነት ታይት የሆኑ ዲሲዥኖች ለምሳሌ ሊለቅ ይችላል ወይ ይዘዋል ወይ ይለቀዋል ታይት ነው
እንደዚህ አይነት ነገር አይደለም እኛ ሀገር ውጪ እንኳን አቅቷቸው እኮ በቪአር በምንም አስምረው ምናምን በማስመሪያ በእንትን ሁሉ ሲያሰምሩ አይደለም አስቸጋሪ ሁኔታዎች አሉና እነዚህ አይነት ከዳኛ እይታ ውጪ የሆኑ ነገሮች አንደርስታንድ የምታደርጋቸው ነገሮች አሉ እና እነዚህ ከዳኛው አቅም ጋር ሳይሆን ማያቸው ከስራው ባህሪ አንፃር ነው ማያቸው ግን አሁን ከሁለተኛው ሳምንት ጀምሮ ያዩዋቸው በተለይ እንደዚህ በጣም ሩዝለስ የሆኑ ታክሎች የተጫዋቾችን የእግር ኳስ ህይወት ባጭሩ ሊያስቀር የሚችል ፋውል የሰራውና ፋውል የተሰራበት ሌላ ከዚህ በፊት ሌላ ቦታ የሆነ ጸብ ያላቸው በከፍተኛ ሀብት ወይ በውርስ ዙሪያ ከባድ ጸብ ያላቸው የሚመስሉሽ አይነት ፋውሎች ታያለሽ እና ከዛ ደግሞ ወንጀል መጠየቅ አለበት ከዛ ደግሞ ዳኞቹ እንደዛ ነገሮች ቶሎ ለማስቀረት ወደ አክሽን መውሰድ መቻል ማንንም አይናገራቸውም ያ እንደዛ አይነት በጣም የሚታይ እኮ በግልጽ እየተመለከቱ ማለት ነውና ይሄ ፕሮቴክት ልታረጋቸዋቸው ይሄ ሁማን ኤረር ነው ምናምን ብለሽ የምታልፊው ነገር አይደለም እና እንደዚህ አይነት ሊኒየንት ይሆኑ ወይ ለዘብተኛ ሆኑ ዳኞች አሉ ለዘብተኛ በሆንሽ ቁጥር ነገሮች ከቁጥጥር ውጪ ነው የሚወጡት እና ይሄንን ነገር በሚገባ አይተናልና እኔ ከዚህ አንፃር በተለይ እንደዚህ ኢንቴንሽናል እያዩ ያሉትን ነገር ሊኒየንት ለዘብተኛ የሚሆኑ ዳኞች እኔ ምህረት ሊደረግላቸው ይገባል የሚል እምነት የለኝ ከዛ ውጪ ግን ከይታ ውጪ ሆነ ለምሳሌ ቃል ኪዳን ጎል አለ እና እንግዲህ ትልቅ ስቴጅ ላይ ሁሉ በእጅ ጎል ሲቆጠር አይተናልና የቃል ኪዳን ጎል አለ አንዳንድ ለይታ አስቸጋሪው ነገሮች ቅጽበታዊ ነገሮች አይተናል ምናምን ነገሮች እነዛ ብዙ ቶለሬት የሚደረግ ነው ብዬን ማሰው ዘንድሮ የባሰው ምንድነው እያዩ ለዘብተኛ የሚሆኑ ዳኞች አንዳንድ ጎሎች የቆመ ኳስ የሚታዩ ጎሎች ተቆጥረው ጎሎቹን ሲሸሯቸው ጭምር የምትመለከችበት ይሄ በጣም አደጋ እየፈጠረ ያለ ይመስላልና እንግዲህ እኛ ሁሉ ጊዜ እነሱ እየቀጠቀጥን ሌላ ዳኛ እንዳይመጣ ወደፊት እነሱ የሚተካሰው እንዳይጠፋ ያሰጋል እውነት ለመናገርና ኮንፊደንሳቸው መመለስ ዳኝነት ሁማን ኤረር ሊኖረው እንደሚችል ማሳየት ከዛ ውጭ በግልጽ የሚታዩ ነገሮች ሲኖሩ እርምጃ ለመውሰድ አለመፍራት ማሊያውንና ክለቡን አይደል ማየት ያለባቸው ብሔሩን አይደል ማየት ያለባቸው አንዳንድ ችግሮች አሉ ያ ነገር ሲደረግ የዚህ እንትን ጥላቻ ስላለው ምንም ከኳስ ጋር የማይገናኝ ሪዝን ሁሉ የምትሰሚውና ዳኞች እዛ ቦታ ላይ በቃ በትክክል ያዩትን ነገር የማይተገብሩበት አንደኛው ምክንያት ምንድነው ውጫዊ የሆነ ኢንፍሉዌንስ ውስጥ ሲገቡ ይመስለኛል አንዳንድ ጊዜ በግልጽ እንግዲህ የተረጋገጠ መረጃ የለኝም ግን ኢንፍሉዌንስ አለ እንግዲህ እንደምታውቂው ማለት ነው ውጥረቶች አሉ እነዚህ ውጪ የሚወሩ ኮሪደሮች ላይ ምናምን አሉ በነፃ እንዳይሰሩ የሚያረጋቸው ማለት ነው ለምደባዎች እና ፋውሉን አይቶ አይደል ካርዱ የሚወስነው ወይ ማሊያውን አይቶ ነው ወይ ደግሞ ከማሊያው ጀርባ ያለው ነገር ያያል እዛ ፕሮሰስ መግባት ይሄ የአፍሪካ ውድድር ላይ ምናልባት የአንጎላና የዛምቢያ ቡድኖች ቢያጫወት እኮ ማሊያቸውን አያይም ቀጥታ ቀይ ካርድ ነው የሚመዘው እዚህ ግን ሌላ ብዙ ነገሮች ከግምት ውስጥ ያስገባል በቀላል መወሰን ይቻላል ማለት ነውና እሱን ማስወገድና ዳኞች በደንብ የራስ መተማመናቸውን መጨመር ያስፈልጋል ስህተት እየሰሩ እየተሰደቡ ከዛ አንድ ተከሰራ ሌሎች ቀጥሎ ያለው ጨዋታ ላይ የሚያጫወተው ዳኛ ይሳሳታል ምንም አጣጣራት ምክንያቱም በስጋት ልካሉን እያለ ነው የሚያጫወተው እና የሆነ ስህተት ይሰራል ክራይሲሱ እየጨመረ ነው የሚሄደውና ጋጅስ ኮንፊደንሳቸውን መጨመርና ዳኞቹ የሚመሩ አካላት በተለይ ከዳኞቹ ጋር በደንብ መስራት መቻል ቪዲዮ አለ በቪዲዮ ያዩ ችግሮቻቸው ላይ የተነጋገሩ በቲም መስራት አሁን ባለፈው ፔናልቲ ሰጥቶ አራት ያው ዳኛ ረዳት ዳኛ ዋና ማለት ተነጋግረው ነው ችግሩን የፈቱትና ቲም ነው ዋና ዳኛ አለ ረዳታል አራት ያው ዳኛ አንድ ቲም ናቸው የተሻለ ነገር እንዲኖር ነው አይደል ስለዚህ አንዱ በኮንፊደንስ ያገዘው ይሄንን በቲም ወርክ ለማስተካከል እየሞከሩ ነውና ሁለተኛ ዙር ላይ በዚህ መንገድ ይቀጥላሉ ያስባሉ ከዳኝነት ጋር በተያያዘ ዮናስ ብዙ ነገር ስላነሳው ዳኝነት አብዛኛውን በኢትዮጵያ እግር ኳስ ውስጥ ብቻ አይደለም ያው ዓለም ላይ የገለልተኝነት ጥያቄ ይነሳበታል የሚደግፏቸው ቡድኖች አሉ እና እነዚህ ጨዋታዎች መዳኘት የለባቸውም ተብለው ሁሉ የተፈረጁ ዳኞች እንደነበሩ እናስታውሳለን አንድ ማይክ ዲን የሚባሉ ዳኛ ነበሩ እንግሊዝ ውስጥ በጣም ብዙ አርሰናልን እንዳይዳኙ አርሰናል ሲገባበት ቶትናም ከአርሰናል ጋር ያደረገውን ጨዋታ ታስታውስ ከሆነ ሉዊስ ያገባውን ሁለተኛው ጎል ሲያጸድቁ ዘለዋል ጨፍረዋል እንደዚህ ተብሎ ታስታውሳለህ የአርሰናል ጥላቻ እንዳለባቸው ይነገር ነበር እንደውም በቅርቡ የክሎሊቨርም በተመሳሳይ ከዋይን ሩኒ ጋር አንድ ሾው አለ እንግሊዝ በጣም ተወዳጅ ሾው እና ሄንሪ ምናምን የሚቀርቡበትና ብዙ የእንግሊዝ ደጋፊዎች የአርሰናል ጠላት እንደሆንኩ አድርገው ነው የሚያስቡት እኔ ግን የአርሰናል ጠላት አይደለም ብለው ሁሉ ተናግረዋል ሰሞኑና ዳኝነት እዚህ ብቻ አይደል ሌላውም ዓለም ላይ ግን ምንድነው ኦቶሪቲ ነው አሁን እኔ የሚመስለኝ ልክ ነው የዳኝነት ትልቁ ነገር ብዬ ማስበው ምንድነው ኦቶሪቲ ነው
በቃ ዳኛ እዛ ቦታ ላይ ኦቶራይዝ ተደርጓል ጨዋታውን የመምራት የማኔጅ የማድረግ ጨዋታውን በፌር ፕሌይ የመቀጠል ያለማስቀጠል ጨዋታውን ጎል የማጽደቅ ያለማጽደቅ ፔናልቲ የመስጠት ያለመስጠት መብቱ የዳኛው ግን መብት ሲባል ህጉን መሰረት አድርጎ ማለት አሁን እኔ መሰረታዊ የሚባሉ የዳኝነት የህግ ጥሰቶች ሲፈጠሩ ይመስለኛል አሁን ትልቁ ችግር የሚመጣው የህግ አተረጓጎም ችግር ኢንስትራክተር ሽፈራው ሽቱ ሁሉ የሚላሉ ዳኛ ሊሳሳት ይችላል ትልቁ ስህተት የሚባለው ግን የህግ ስህተት ነው ይላሉ እና የህግ ስህተት እንዳይሰራ ሁለተኛው ዙር ላይ በጣም ጥንቃቄ ያስፈልጋል የህግ ስህተት መኖር የለበትም ኦፒኒየን ነው ማለት ኦፒኒየን ከሆነ ችግር የለውም ኦፒኒየን ግን እሱ ችግር የለውም ግን በጣም ብላክ ኤንድ ዋይት የተቀመጡ የህግ ስህተት መኖር የለበትም የህግ ስህተቶች ነበሩ በእጅ ኳስ ነክተህ ማስቆጠር የሎው ኦፍ ዘ ጌም አይፈቅድም በቃ ለምሳሌ 50-50 ንክኪ ፍጹም ጥላውን ያስቆጠረው ጎል ነበር እሱ ጎል እንደውም አንድ ዳኛ ስጠይቃቸው ምንድነው ያሉኝ እሱን ጎል ካለ ማጽደቅ ይልቁን ማጽደቁ ነፃ ያወጣል ነበር ካለ ማጽደቁ ይልቁን የዛ አይነት ቻሌንጅ ተፈጥሮ ያስቆጠረውን ጎል አለማጽደቁ በጣም ወንጀል ብታጸድቂው ነፃ ልትወጪ ትችያለሽ እንደዚህ አይነት የህግ አተረጓጎም ህጉ ወደ የትኛው ሊያጋድል ይችላል የትኛውን ተግባራዊ ባደርግ በየትኛው ህግ ሊወጣ ይችላል የትኛውን ተግባራዊ ካደረኩ ደግሞ ልጠየቅ ይችላልው የሚለውን ኦቶሪቲውን ወስዶ ዳኛው መዳኘት ይኖርበታል ያስባሉ ለምሳሌ ሬክለስ ታክሎች አንዳንዴ ይታለፋሉ በጣም ነው ማዝነው ነው ቅድም ያለው ዮናስ በቃ እንገናኝ ድሮ ሰኔ 30 ምናምን የሚባል ነገር ነበር ትምህርት ቤት አሁን የካቲት 30 ነበር በጣም የሚገርመው እንጠባበቅ ምናምን ነገር ተራራው ስር ወይ ካፌው ስር ምናምን የሚባል ነገር ያለ ይመስላል ኳሱ ላይ ተጫዋቾቹ ተጠባብቀው ገብሻል ሜዳ ላይ የሆነ ነገር ሀፕን እንደሚያደርግ ሳታውቂው ነው ሀፕን የሚያደርገው ደግሞ ኢትዮጵያ ውስጥ ለምሳሌ እንግሊዝ ላይ የነ ሄንሪና የነ ሩኒ ሰዓት ወይም ደግሞ የነ ቬራና የነ ኪን ሰዓት ገና መልበሻ ክፍሉ ሲወጡ ታውቂዋለሽ ያ ነገር ሀፕን እንደሚያደርግ ይሄ ማለት የፋይቲንግ ስፕሪታቸው የፈጠረው ነገር በቃ ያለ መሸናነፍ የሆነ ኦቶሪቲ ያለ መነጣጠቅ ምናምን ነገር ያመጣው ነው ይሄ እኮ ሲገቡ በጣም ደህና ናቸው እኮ ኑራ እንዴ ጀባበታሉ ይተጣጣፋሉ በጣም ነገር እኮ በቃ እንደውም ደርቤ አይመስልም አንዳንዴ ኢትዮጵያ ውስጥ ነው አንዳንዴ እናደዳለው ነው እንደዚህ አይነት ይሄ አትጨባበጭ አይደለም ግን ኢንቴንሽኑን ከሜዳ ውጭ ማወቅ አለብን በቃ የደርቢ ስሜቱን ከሜዳ ውጭ ማወቅ አለብን እና ተቃቅበው ምናምን ሲገቡ ግን ሌላ ሰው ይሆናሉ በቃ ማለት ከሆነ ቦታ ተነጋግረው ሜዳ ላይ ቀጠሮ ይዘው የሚመጡ ነው የሚመስሉት እንዴ አምናኮ በጣም አደገኛ የሆኑ ጥፋቶች ተፈጽመው በእግር ኳስ ዘመናቸው ሁሉ ከባድ ጊዜ ያሳለፉ ተጫዋቾች ነበሩ እንዴ የነ አማኑኤል ገብረ ሚካኤል የያሱ ለገሰ ጥፋት እኮ በእግር ኳስ በጣም ከባዱ የሚባለው ጉዳት የትኛው ጉዳት ነው ታውቂያለሽ የእግርሽ ከጉልበትሽ በታች ያለው ይሄ ፊቪያና ቲቪያ የሚባሉ ሁለት አጥንቶች አጥንቶች እነዛን ሁለት አጥንቶች እኮ ነው የሰበሯቸው እነዚህ ልጆች የሚቀጡት ሳውንድ እኔ እንደው ላቁቃ እንዴ እንደው አንድ 30 ሰከንድ እና እንደዚህ አይነት በጣም አደገኛ ጨዋታ አምባጓሮ ሜዳ ላይ የሚፈጥሩት ጨዋቾች የሚቀጡት ቅጣት የሚቆነጥጥ አይደለም አሁን ያዩ ያለው ከኖርማል ቀይ ካርድ ጥፋት ጋር ተመሳሳይ የኢትዮጵያ ቡናው ባነው አቡበከር አዳሙ 4 ጨዋታ ነው ኦብቪየስ ቀይ ካርድ 4 ጨዋታ ይቀጣል ከዛ በኋላ ግን ሜዳ ላይ ሲያርግ የነበረው ራሱ የኢትዮጵያ ቡና ደጋፊዎች የከዚህን ክለብ የዚህ ታላቅ ክለብ ማሊያ የለበሰ ተጫዋች በዚህ መንገድ እንዴት ይጫወታል ብለው በሶሻል ሚዲያ ጭምር ሪያክት ያደርጉ ነበርና ይሄ ተጫዋች ያሳየው ባህሪ ወደ መልበሻ ክፍል ሲገባ የጨዋታ ኦፊሻሎች እንዴት ሲሳደም እንደነበር በቅርብ 4 ጨዋታ ነው የተቀጣው እና ቆንጥጣ እንደዚህ ይሄንን ማድረግ በሲዝን ላይ ያበላሽብ ይችላል የሚቅጣት ካልቀጣው የሚገርም ነገር ዮናስ አሁን ያነሳው በምኞትና በሱ ቅጣት መካከል ምንድነው ያለው ልዩነት እስኪ ነገር የለም 4 ቅጣት ምኞት እኔ ፍትሃዊ ባልሆነ መንገድ ነው 4 ጨዋታ የተቀጣው ነው ማሰብ በዚህ ሲዝን 4 ጨዋታዎች አቡበከር ሲቀጣ ግን የተቀጣበት መንገድ የዲሲፕሊን ኮሚቴው እንደገና ማየት አለበት ለምሳሌ ከዛንቺ ላይ ይቅጣል አሁን አቡበከር ነገር እንደዚህ አይነት ነገሮች ምን ያመጣሉ መሰለሽ እንደዚህ አይነት ተጫዋቾችን ያበረታታሉ ከዚህ በኋላ ምን ችግር አለው 4 ጨዋታ ነው የሚቀጣው ወደ ሚል ስሜት አይደለም መስጠት ያለበት አሁን ዳኞቹ በቃ በዚህ መንገድ ኢኮኖሚ ቀጡት አሁን ዳኞቹ ወደ ሜዳ ሲመጡ
ቫኒሽንግ ስፕሬይ አይደለም የሚያስፈልጋቸው አስለቃጭስ ነው ቫኒሽንግ ስፕሬይ ከዚህ ጋር ትይዛለህ በተን ለማድረግ ከባድ ነው የሚሆነው እና በጣም ቤዚክ ነገር ቅድም ይቅርታ አብዱ ሰዓት ያስኩ መሰለኝና ስለ ኦቶሪቲ ያወራ ፍርድ ቤት ዳኞች ያወራ ስለ ኦቶሪቲ ነው የምናወራውና ዳኞች እኔ ሜዳ ላይ መሆን አለበት ብዬ ማስበው ሁለተኛው ሲዝን ለማትረፍ ሲዝኑን ለማትረፍ ነው እያልኩሽ ያለው ምናልባት እኔ ሁለተኛው ሲዝን በዚሁ ከቀጠለ የሚቋረጡ ጨዋታዎች በጣም ከባድ የሆነ ጉዳት የሚደርስባቸው ተጫዋቾች ሊኖሩ ይችላል በዚሁ ከቀጠለ ምልክቱ የሚያሳየው ነገር ያ ነው ምክንያቱም ጭስ ካለ እሳት አለ ስለዚህ ጭሱን ያያየ ነው ስለዚህ ጭሱን ለማጥፋት የሆነ ነገር ማድረግ አለባቸው ኦቶሪቲያቸውን መጠቀም አለባቸው ህጉን ብላክ ኤንድ ዋይት መተግበር አለባቸው በጣም ይሄ የተጫዋችን የእግር ኳስ ዘመን እስከ ወዲያኛው ፕሮቴክሽን ራስ ነው የሚፈልጉ ተጫዋቾች አሁን የሸገር ጩጮ ባንድ ዳዊት ቢኒያም አብርሃም ስቴዲየም የተሰራበት ከፋሲል ጋር ፕሮቴክሽን የሚፈልጉ ተጫዋቾች አሉ የሊጉ ኳሊቲ ያላቸው ቴክኒሻን ተጫዋቾች አሁን ለምሳሌ ከቤን ማጣት የለብን ከቤን ለምሳሌ በዚህ ሲዝን ማጣት የለብን ዳግም አወቀን ለምሳሌ ፋሲል ከነማው ማጣት የለብንም እንደ ክለብ ሳይሆን እንደ ሀገር እንደ ሊግ ነው እያልኩ የተለየ ፕሮቴክሽን ሳይሆን እግር ኳስ ፕሮቴክሽን ማለት በነገራችን ላይ ፕሮቴክሽን ማለት ፕሮቴክሽን እኮ በዳኞች ህግ እኮ ማኔጂንግ ዘ ጌም ነው ፕሮቴክሽን ራሱ ጌሙን ማኔጅ የምታደርገው በፕሮቴክሽን ፕሮቴክሽኑ ከእጅ ከወጣ ጌሙን ማኔጅ አታደርገው ምክንያቱም የቀጥታ አስተላላፊ ተቋማቶችና ጋዜጠኞች እኮ ትልቁ ህይወታቸው ጨዋታው መደረጉ አይደለም ጨዋታውን የሚጨምርለትን ቢዩቲ ፕሮቴክት ማድረጋቸው ስቶሪ የሚፈጥሩለት ጨዋታዎች ለምሳሌ ነው ሜሲ በተጎዳበት ሰዓት የባርሴሎና ጨዋታ ማየት እና ኮሜንታተሩ ማስተላለፍ ያለው ስሜቱና ሜሲ ባለበት ሰዓት ስሜቱን በጠይቃቸው በጣም ሰፊ ልዩነት አለ ስለዚህ ፕሮቴክሽን ማለት ያ ነው ኔይማር ተዛለም ዙኒጋ የሚባል ተጫዋች ብራው 2 ሴንቲሜትር ቢሆን ኖሮ ሽባ ይሆን ነበር 2014 ዓለም ዋንጫ እንደዛ አይነት ታሪክ አለና መስተካከል ያለበት በየማስበው ሲሪየስሊ ህጉን መሰረት አድርጎ ዳኞች መስራት ከዛው በተጫዋቾች እኔ ተጫዋቾች አንድ የሚያስፈልጋቸው የማስበው ተጫዋቾች የዳኝነት ህግ ማወቅ አለባቸው ኢትዮጵያ ውስጥ ጀምረን ነበር ይሆን እንደምታሳውሰው በዴስ ቲቪ ተጫዋቾች እንዲያውቁ ተብሎ አንበሎቻቸው ስልጣና ይሰጣቸው ነበር አሁን ግን አንበሎቹ አይደለም ስልጣና መስጠት ያለባቸው የኢትዮጵያ እግር ኳስ ፌዴሬሽን ከሊግ ካምፓኒው ጋር በጋራ ሆኖ ኢቨን ከአስተላላፊው ተቋም ኦቤን ጋር በጋራ ሆኖ ጨዋታዎችን በተመለከተ ለህጎች እንዴት ሪአክት ማድረግ እንዳለባቸው የክለብ ተጫዋቾች በሙሉ ህጉን ቢያንስ ሜዳ ላይ የሚያስቸግሯቸውን ህጎች በሃይላይት ማወቅ አለባቸው እንዳይረጋግሟቸው ስለ ኮንፍሮንቴሽን ማወቅ አለባቸው ስለ ሬክለስ ታክል ማወቅ አለባቸው አድቫንቴጅን በተመለከተ ስለ ዶክሶ ማወቅ አለባቸው እነዚህ ሁሉ ነገሮች በሚገባ እንዲያውቁ አድርገሽ ጌሙን ማስተካከል ይቻላልና ስራ ይቀርዋል እግር ኳሱ ስራ ይቀርዋል የጨዋታ ቀጥታ ስርጭት ማስተላለፉ ጥራቱ ያው አድጓል ዘንድሮ ጥሩ ነው ነገር ግን ከዛ ባለፈ ደግሞ ይበልጥ ጥራቱ እንዲኖረው ምንድነው ተዋናዮቹ በደንብ መተወን አለባቸው እኔ ተዋናዮቹ በደንብ እየተወኑ ነው ጨዋታ ጊዜ ማብዱ ሞኬ ሱናንሳው የጨዋታ ጊዜ አሎኬሽን የጨዋታ ሰዓት ብዙ ተመልካቾች ወደ ስታዲየም መምጣት አለበት የሰባት ሰዓት ጨዋታውን ለምሳሌ ምናልባት ሰው ኳስ ለመጫወት አይደለም ሰው ለሰው ለመነጋገር ስምሽ ሁሉ ይጠፋብሽ ባይዘው አንዳንዴ በዛ ሰዓት ራሱ 6 ሰዓት ተኩል በ7 ሰዓት ይጫወቱ ሴጣን ሊሆን ይችላል ብላው ወረድበት ነው ለራሱ ሴጣን ሊሆን ታክሎች ውስጥ መለከት ስማ ምን እንዳለ ታውቃለህ አንድ ጋበዝኩት ሰው በነገራችን ላይ በዚህ አመት ብዙ አሰልጣኞች ተጫዋቾች ተጋብዘዋል የቀጥታ ስርጭትና የሚቀጥል ነው የሚሆነው ምክንያቱም ባለሙያዎች መቅረብ አለባቸው ወደ ሙያውና ከዛ በኋላ ሰው ጀጅ ያደርጋል የራሱን ለምሳሌ ኮች አረጋይ ወንድሙ ቀርቦ ነበር እድሉ ደረጀ በረከት ደሙ አብይ ካሳሁን እነ ዳዊት ስቲፋኖስ እነዚህ ተጫዋቾች መጥተዋልና ሳሚ መጥተዋልና እነኚህ ሁሉ ሲመጡ የሆነ የሚጨምረው ነገር አለ ገብቶሻል ህይወት ይኖረዋል ነገር ግን አሁን ላይ እነዚህ ሰዎች የመጡበት እግር ኳስ ምንድነው ውበቱ የሚለውን ደግሞ ሁለተኛው ግማሽ ላይ ቡድኖቹ አድገው ካልመጡ ሊረዱት ይችላሉ ያላሰብ ገብቶሻል ሁለተኛው ግማሽ ኖራ ኤክስፔክት የምናደርገውኛ ያደገ ኳስ በነገራችን ላይ አንድ ቡድን ጨዋታ ያደረገ ዮናስ ዝም ብሎ ቁጭ ብለን እየቆጠርን በአንድ ደቂቃ ውስጥ ሁለቱ ቡድኖች 6 ጊዜ ኳሱን ተቀባብለውታል በአንድ ደቂቃ ውስጥ ሁለቱ ቡድኖች 6 ጊዜ ኳሱን የሚቀባበሉት ምን አይነት ኳስ ነው
ምን አይነት ኳስ ነው ሊሆን የሚችለው? ይሄ አሁን ለትንታኔ እንዴት ነው ማለት ምቹ የሚሆነው? ይሄ ማለት እርጋታ ያለው እንቅስቃሴ ወይም ደግሞ የምታዩ ነገር ነው። ይሄ ምን ያመጣል መሰለሽ? አግሬሲቭ ፕሌይ ውስጥ እንዲገቡ ያደርጋቸዋል። ኳሱን ኮንትሮል ስለማያደርጉት ኳሱን ኮንትሮል ማድረጊያ ወያቸው ለጌሙ የሚያስፈልገውን ነገር የረሳ ይሆናል። ግጭት፣ ድብድብ፣ መልሶ ማግኛ መንገድ ይሆናል ማለት ነው። ይሄ ለዳኞችም፣ ለኮሜንታተሮችም፣ ለፕሮዲውሰሮችም ለሁሉም ጌሙን እንዳናየው እንዳንጠብቀው ያደርገናልና ምናልባት ተዋናዮቹ ህግን ማወቅ አለባቸው። ተዋናዮቹ እንዴት መጫወት እንዳለባቸው ስራ በደንብ ያስፈልጋቸዋል። ይሄን ካደረጉ ምናልባት ሁለተኛው ዙር ዘንድሮ ኦፕን ከመሆኑ ጋር ምክንያቱም ኔጌሌ መጥቷል ዘንድሮ በደንብ ጥሩ ፉክክር ያለው አራት አምስት ስድስት ቡድን ለዓለም ይጫወታል ዳኝነቱ ካልተሳከለ። ስለዚህ ይሄን ፉክክር ህይወት ያለው ፉክክር ለማድረግ ምንድነው የተሻለ ከህጉ ጋር ጥሩ ዕውቀት ያላቸው እንዲሆኑ ማድረግ በጣም ያስፈልጋል። ከዚህ ከህግ ማስተካከል ጋር ግን በተገናኘ ቴክኒካል ፋውል የሰራም ወይም ወደ ጎል የሚሄድ እንኳስ ያስቀረንም ተጫዋች ግጥም አድርጎ በቦክስም በርግጫ ምናምን የተማታንም ተጫዋች እኩል 4 ጨዋታ መቅጣት ማለት ያኛው ከትህትና ጋር በርታ እንደማለት ለምሳሌ ዶሚኒክ ሶቦዝ ላይ ለምሳሌ መጨረሻ ተጫዋች ሆኖ በጣም ስፒድ ላይ ኮን እንዲነክተሽ ሊወድቅ ይችላል። ጎል ሊያስቆጥር ይችላል። ቀይ ካርድ አይደል? ምንም ጥያቄ የለው። መሀል ሜዳ ወደ ዲያጎናል ሩጫ እያደረገ ቢሆን እኮ ፋውል ማለት ነው። እና 4 ጨዋታ ይቀጥል እና ኤክሰሲቭ ፎርስ ብሩታል ፋውል የሰራው 4 ጨዋታ እና የሊጋጭ መተራያ ደግሞ ብሩታሊቲ ደግሞ ትግስት የለውም በፊፋ ዳላንድ ኢብራሂም ማስተካከል አለበት። በቴክኒካል ፋውል ቀያየ እሱ 4 ተቀጣ። በዛው ሳምንት ኤልያስ አዲያው ሳባ ከባህር ዳር 4 ጨዋታ ማን ያዘዋል? ታክቲካል ፋውሎች አንድ ጨዋታ ነው የሚያስፈልግ። ያን መተራሪያ ደንባቸው ላይ ማስተካከል አለባቸው። በጣም ፕሪሚቲቭ የሆነ ግን ህግ ማወቅ አለባቸው። በቃ አሁን ዝም ብለሽ ስታይ እግር ኳሱ ህግ ማወቅ አለባቸው። ኳስ ተጫዋቾቹ በነገራችን ላይ ኳስ ተጫዋች ስትሆን ኳስ እየተጫወትክ ነው አይደል? ኳስን እንድትጫወት የሚያደርግህን ህግ ደግሞ ማወቅ አለብህ። ምክንያቱም ለምሳሌ አንዳንድ የተጫዋቾች ገንባ ላይ አድርገው ሲገቡ አይታል ጌሞች ሁሉ እኮ ይቆማሉ። ባንክ ይሄ ራሱ ጌምን በማቋረጥ ሁሉ ይቀጣል። በነገራችን ላይ በላይ ፕሮዳክሽን ህግ ከሄድ ተቀጣል ባንክ ይቀጣል፣ ክለቡ ይቀጣል፣ ተጫዋቹ ይቀጣል። እንዴ የሚለብሰውን ልብስ ማወቅ አለበት ነው። አንድ ወታደር በጣም ኮንፍሮንት አድርጎ ሽምቅ ውጊያ ላይ ይዞበት ሲመጣ አይ ረሳውት ይላል እንዴ ሊገለው እኮ ይመጣል። ስለዚህ ታጥቀሽ ነው መግባት። ማሊያ ይረሳት ጫች እኮ ድሬዳዋ አትዛይለ ማሊያ ይረሳት እና ለደጋፊ ደግሞ ማሊያ ሰጥቶ ማሊያውን ደጋፊ ቤት ሄዶ ያመጣም ማለት ምክንያቱም ነገ የሚጫወትበት የለም። አሰግር ተስፋዬ እኮ እና ሲወጣ እኮ ለካታንጋ ማሊያውን ሰጥቶ ታምጣ ተብሎ መርካቶ በሰው ተገኝቶ እኮ ማሊያውን ሰጥቶ ታስታውሳለህ። ሰዓታችን እየተገባደደ ነው። የእግር ኳስ ወሬዎችን እያወራን እንቆይ ካልን ስቱዲዮን የምንለቅ ሰዎች አንሆን። ሁለተኛው ዙር ይጀምራል። የማጠቃለያ ነጥቦቻችንን እናንሳ። እንደው አብዱ ወደ አንተ ልምጣና በአጠቃላይ ይሄ ነጥብ ሳይነሳ ባይወጣ ወይም እንደው ይሄንን ነገር ላንሳ የምትለውን መልእክት አጋራል። ጥሩ ያው ዳኝነቱ ላይ የፍርድ ቤቱን እንጂ የቀረው የሜዳ ውስጡን ጨርሰውታል። እኔ ምንድነው ሜዳ ውስጥ ያለው ነገር ላይ ሞር ፎከስ መደረግ አለበት ብዬ አስባለሁ። ኢንፎርማል ዩኒጋ የምናወራው አንዳንድ በጣም እግር ኳሱን በደንብ ኢንተርቴይን አድርገው ተረድተውት ያንን ለኛ ሊያሳዩ የሚሞክሩ አሰልጣኞች የመኖራቸውን ያክል ልክ በቃ ዝም ብለው መተው ተጫውተው እንደሚሄድ አይነት ስሜት ያላቸው ስሜት ብቻ ሳይሆን እኔ ስራቸውን ምን ያክል ሲሪየስሊ እየተመለከቱት ነው የሚል ጥያቄ የሚፈጥርብኝ ቡድኖችም አሰልጣኞችም ተጫዋቾችም አሉና ስራ እስከሆነ ድረስ በጣም ትልቅ ኢንቨስትመንት እየወጣበት ያለ ዘርፍ እንደመሆኑ መጠን ከብዙ ሰው ትኩረት የተቸረው በዚህ እነሱ በሚጫወቱት እግር ኳስ ውስጥ ደግሞ ምንም ድርሻ ለምሳሌ እነሱ ከሚያገኙት ነገር ምንም ድርሻ ሳይኖረው ከነሱ በላይ ለዚህ ኳስ ራሱን የሰጠ ደጋፊ ከጀርባቸው እንዳለ ያሰቡ በዛ ልክ ኮሚትድ ሆነው መስራት እንዳለባቸው ይሰማኛል። ለኔ አንዳንድ በጣም አፕሪሺየት ማደርጋቸው አሰልጣኞች አሉ ስለ ጌም ሲያወሩ እንዴት እንደተዘጋጁ የራሳቸውን እንቅስቃሴ ብቻ ሳይሆን ተጋጣሚያቸውን በደንብ አናላይዝ አድርገው እሱን የሚገልጹ ያንን ሜዳ ውስጥ የሚያሳዩና አሰልጣኞች አሉ። ፈርስት ሃፍ እና ሰከንድ ሃፍ ጌም በደንብ አንብበው ጨዋታ ላይ ልዩነት የሚፈጥሩ ምርጥ አሰልጣኞች አሉ። በዛው ልክ ደግሞ እንዴት ነው ዛሬ የመጣችሁት ያው እንደስከዛሬው መተናል
ተጋጣሚያችሁ እንዴት ነው? ያው ነው ጥሩ ተጫዋቾች አሉት። ለዚህ ጨዋታ ልዩ ዝግጅት አላደረገ እንደማንኛውም ቲም ነው የምንዘጋጀው። እኔ አሁን አንዳንድ ታክቲካል ሚስጥሮችን መደበቅ ሊመስል ይችላል። እኔ ከዛ ባለፈ ነው የምረዳው። በተለይ አሁን ቀረብ ብዬ ካየሁት በኋላ ቀረብ ብዬ የሚሰጡትን ቦታ ያላቸውን ነገር በተወሰነች ደረጃ መረዳት ስጀምር እግር ኳሱ ከነሱ በሚፈልገው እግር ኳሱ ከነሱ በሚጠብቀው ልክ ለመሆን ዝግጁ ያልሆኑ ባለሙያዎች እዛ ውስጥ አሉ እና ስለ ዳኝነቱም ስናወራ ለምሳሌ የራስን ድክመት በታክቲካል ቅያሬ የተወሰደብሽን ብልጫ የተወሰደብሽን 3 ነጥብ ምንም በማይታይ ዳኝነት ስህተት አላከሽ ስትወጪ አሳማኝ የሚያይ ሰው የሚፈርድ ሰው አለ። አሁን እንደ በፊቱ ቀደም ሲል እንዳለው ከ40,000 ሰው ኢንተርቪውን ይሰማዋል እዚህ 2,000 ያየኝ እንዳለው ዮናስ እንደዛ አይደለም። አሁን ውስጥ ካለው በላይ ቤት ያለው ነው የሚመለከተው የሚፈርዳል እና የራስን የቤት ስራ ሰጥቶ ይሄን 3 ውጫዊ አካል ላይ ችግሮችን የምናደርገውን ነገር መቀነስ እኔ ሁለተኛው ዙር ላይ የበለጠ ትኩረት የሚፈልግ ነገር ነው እየመጣ ያለው። የመውረዱ ፉክክር ጠንክሯል። ካሁኑ ያሉ መጓተቶችን እያየን ነው። ከፊት ደግሞ የአንድ ሁለት ክለብ ፉክክር አይደለም ከዚህም በላይ ቁጥራቸው ይጨምራል። እድል ያላቸው አሁን ዝውውር ላይ ራሳቸውን እያጠናከሩ የመጡ ክለቦችን እያየን ነው። ከፊትም ፉክክሩ እየጨመረ ስለሚመጣ ሁሉም የራሱን የቤት ስራ ሰርቶ ለፍጽምና ቀርበን እንመለስ ነው ማለት እኔ እንደው ያየሁት እንደው በዚህ አንደኛው ዙር ላይ ባለፉት ዓመታት ያየሁት የዚህ የውጭ ሀገር ተጫዋቾች ጉዳይ እና አሁን በጣም ወደ አስገራሚ ሁኔታ እየተጓዘ ነው። አንዳንዶቹ ወደ ኢትዮጵያ ሲመጡ ኳስ ተጫዋቹኑ ማርነጋዲ ምን በቃ ማይገባሽ ሜዳ ላይ የምታያቸው በምን መንገድ ተመልምለው እንደመጡ ማታቂያቸው ተጫዋቾች ሊጉ ላይ የተመለከቱበት እውነቴን ነው ማለት ነው። ይንታል መሰለኝ ማለት በጣም ነው ታውን እዚህ እኔ አሁን የኢትዮጵያ ፕሪሚየር ሊግ እንዲያርግ ሊጉ ፈልጋለሁ ኮምፒቲቲቭ እንዲሆን ፈልጋለሁ እና የውጪ ተጫዋቾች ሲመጡ አንደኛ የትም ዓለም ላይ ተጫዋች ታዘዋውር መጀመሪያ ራስ ጋር ነው የምታየው። ራስ ጋር ፈልገ ምናምን ኤግዞስት አድርገ ምናምን በስካውቲንግ ስታጣ ነው ወደ ውጭ ሄደ የተሻለ ኳሊቲ ዘምት መጣው ጥሩ አይደለም መጥፎ ነው አይምጡ አይደለም ያልኩ ያለሁት የሚመጣ ወደ ሊጉ ይመጣቸው የኢትዮጵያ ሊከፍ የሚያደርግ መቻል አለበት። ሊጉ እሱ ባለበት ሀገር ቢሆን በሌሎች እንትኖች ኳሊቲው ከፍ ብሎ አይኖች እንዲገባ ክለቦቻችን በአፍሪካ መድረክ የሆነ ትንሽ እንኳን ገፋ እንዲሉ የሚያደርግ አብሮት ላሉ ተጫዋች ፕሮፌሽናሊዝምን ይበልጥ የተሻሉ ናቸው ብዬ ስለማስብ አንዳንድ ጊዜ የሚናገሩትም ነገር ፕሮፌሽናሊዝምን ይበልጥ ለሌሎች የኢትዮጵያ ተጫዋቾች ማስተላለፍ የሚችሉ ተጫዋቾች ነው የምጠብቀው ማለት ነው። በዚህ ረገድ የተወሰነ ስኬታማ ዙሮች አይተናል። ከዚህ ቀደም ቅዱስ ጊዮርጊስ ያየናቸው አሉ። የቅርብ ዓመታት አስተዋል እና ባሲሩ በሚታይ ልዩነት ሊጉ ላይ ራሱ ቆንጆ የሆነ ልዩነት የፈጠረ ተጫዋች ተመልክተናል። ኦሮአጎሮን ተመልክተናል። አልፎ አልፎ ይሳካልናል። አብዛኛው በተለይ ደግሞ ዘንድሮ በምን መስፈርት እንደመጡ እንግዲህ ስለ ገንዘብ ነው ይሄን ያህል ገንዘብ ይተከፈለ ምናምን ነው ይባሉ በቼም በውጭ ምንዛሪ እየተከፈላቸው የሚጫወቱ ተጫዋቾች እያዩ ነውና ገንዘቡ የሚከፈላቸው አይደለም ችግርና ሜዳ ላይ በ19 ጨዋታ አንድ ጎል ያስቆጠረ አጥቂ እና አዋሳ ዲላ የሆነ አካባቢ እንደው ብትሄድ እነ ጌታነህ ከበደ እነ ምኞት የወጡበት ቦታ ወይም ደግሞ አርባ ምንጭ እነ ቆጬ ምናምን የወጡበት ቦታ ላይ የነዚህ አይነት ተጫዋቾች የለም ኢትዮጵያ ውስጥ። እውነቴን እኮ ነው በጣም 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 ያዘንኩት በተለይ በዚህ ረገድ እና አንድ አጥቂ እኮ በጎል ብቻ ላትመዝነው ይችላል። ለምሳሌ መከላከል ላይ ብሩ ሊያግዝ ይችላል። የሱ መኖር ሌሎች ቡድን ጓደኞቹ ክፍተት እንዲያገኙ ያግዛል ምናምን ነገር በሌላም በምንም መመዘኛ ምንም ኮንትሪቢዩሽን የሌለው ምንም ኦፈር የሚያደርግ ተጫዋች 19 ጨዋታ ቋሚ ተሰላፊ ሆኖ አንድ ቡድን ውስጥ ትመለከታል እና ይሄ በጣም ብዙ ቡድኖች ውስጥ ለአለመውረድ የሚጫወተው አርባ ምንጭ ስንት ተጫዋች አፈራ አካባቢ አንድ የሆነ የውጭ አጥቂ ያላቸው ምንም ሜዳ ላይ ገብቶ የሚያደርገው ነገር በጣም የሚገርመኝ ነው እና ምንድነው እየሰራችሁ ያላችሁት? ሊጉ እንዲያርግ ሆነ የሚፈለገው ጥሩ ስካውቲንግ አድርጉና የተሻሉ ተጫዋቾችን ለማምጣት ይሞክሩ። ካልሆነ ቢተውት ነው የሚሻለው። እውነት ለመናገር ግብ ጠባቂዎችን ብትወስድ አሁን ከሊጉ 20 ክለቦች 13ቱ ግብ ጠባቂዎች የውጭ ናቸው። በዛ ረገድ በአብዛኛው እና 19ኛም 18ኛም 20ኛም ያሉ ቡድኖች የውጭ ግብ ጠባቂ ነው ያላቸው። የሊጉ ወርስት ዲፌንስ ናቸው እና ወይራስ ነው የውጭ ግብ ጠባቂ ነው ያላቸው። የውጭ ግብ ጠባቂዎች ይዘው የሊጉ ወርስት ዲፌንስ በርግጥ ተከላካዩ ሊያግዝ ይገባል፣ ግን በጣም ብዙ ጎል የገባባቸው ግብ ጠባቂዎች ነው የምታየውና ቀደም ኑራ ስለ ፕሮፌሽናል ፋውል ስታነሳ ነበር የሆነ ህጉ መቀየር አለበት። ይሄም ጉዳይ መታየት ያለበት ይመስለኛል። በተለይ ግብ ጠባቂ ላይ ነው ለአሰልጣኙ አንድ ሳሌ በጣም ማዝም አሁን ያላቸው ምርጫ አላዛር ማርቆስ እና ሰይድ ሀብታሙ ብቻ ይመስሉኛል እና በጣም አሳሳቢ የሆነ የመጣው የሆነ ሳለ 20
የውጭ ግብ ጠባቂዎች ሆኑና በግብ ጠባቂ መምረጥ ሊያቅታቸው ይችላልና የዚህ የውጭ ተጫዋቾች ምልመላ ጉዳይ በጣም ጥንቃቄ የሚፈልግ ይመስላል። በተለይ ግብ ጠባቂዎች ነገር ደግሞ አሳሳቢ ይሆናል። ትክክል። እሺ ያው ብዙዎቹን ነገር ስላል ያው የምናነሳቸው ሀሳቦች አይኖርም። ግን ዮናሳው መጨረሻ ላይ ካነሳው የውጭ ግብ ጠባቂዎች የውጭ ተጫዋቾች ጋር በተያያዘ የስካውት ማኔጅመንት ቲም ያላቸው አይመስለኝም ክለቦች። አሁን የዓለም እግር ኳስ እኮ ከሜዳ ላይ ከሚሰሩ ስራዎች በላይ የስካውት ማኔጅመንት ቲማቸው የሚሰራው ነገር ነው። በጣም የሚገርመው የዛሬ 2 ዓመት ፐርፎርም ሊያደርጉልኝ ይችላሉ ብለው ከ2 ዓመት ቀድመው ስካውት ያደርጋሉ ተጫዋቾች። ያሁኑም ቡድናቸውን መሆን አለብህ ወይ መተው ነው እንዳልከው፣ ወይ መተው ነው ወይም ደግሞ ወደ እነሱ የምትጠጋበትን ምልክት ማሳየት ነው። አሁን እኮ የኢትዮጵያ እግር ኳስ ለመሞት እኮ ሁሉም ምልክት ሰጥቶናል። በቃ ራስ ምታቱንም በቃ ጉንፋኑንም በቃ ብርዱንም ሁሉም ሰጥቶናል። ኦሬዲ ሞቱን ነው የምንጠብቀው አይደል? ስለዚህ ሞቱን እንዳንጠብቀው የሚያደርጉ ምልክቶችን ሊሰጠን ይገባል። አመላመላችን፣ የገንዘብ ማኔጅመንታችን፣ በተለይ ደግሞ ኑራ ሜዳ ፕሊዝ በጣም ክለቦች እንዲሁም አወዳዳሪው አካል ሜዳን የመጀመሪያ መስፈርት ነው ማድረግ ያለባቸው። የአዲስ አበባ ስቴዲየም ጨዋታዎች ስናስተላልፍ ራክ የሚባል ቃል ባለሙያ የከለር ማለት ነው ከካሜራዎቹ አይሪስ ተቀብሎ ወደ መጨረሻው አውትፑት የሚያደርገው ባለሙያ ነው። እዮብ ይባላልና በጣም ነው የሚቸገረው። ብታዩ ሜዳው አፈር ነው። ፀሐዩ ትመጣለች። የሜዳው እና የፀሐዩ ከለር ተቀራራቢ ነው። ተጫዋቾቹ 1953 የዓለም ዋንጫ ማጣሪያ ጨዋታ የሚያደርጉ ነው የሚመስሉት። በቃ ይሄ ድሮ የተቀረጸ ነው የሚመስሉት። ያን ግን አስተካክለሽ ለማውጣት የምትወስጂውን ኢነርጂ ልነግርሽ አልችልም። ይሄም የሆነው በሜዳው ምክንያት ነው። ስለዚህ ፕሮዳክሽኑን ማገዝ አለባቸው። ሜዳውን ማስተካከል ይኖርባቸዋል። የልምድ ሜዳዎች መሰራት አለባቸው። ክለቦች ከተጫዋቾች ምልመላ ጋር በተያያዘ ምልመላዎቻቸውን በስርዓት መመልመል አለባቸው። ወጣቶች እስካሁን ድረስ ቤታቸው ላይ ተቀምጠዋል። በነገራችን ላይ በቃ ብለው የተውት እንግዲህ በቃ ብለው የተው ተጫዋቾች ባሉበት ሀገር እና ኳስ ተጫዋች ሆን ብለው ደግሞ ቅድም እንዳለው ማር እንደሚሸጠው ሰውዬ የሚያመጡት ደግሞ ተጫዋች አለ። ስለዚህ ባላንስ መስራት ያለብን ይመስለኛል። የሚጠቅመውን መለየት፣ የማይጠቅመውን ደግሞ ነው ብሎ መጣል የሚያስፈልግ ይመስለኛልና እግር ኳሱ ከዳኝነት ጋር ከተጫዋቾች ጥራት ጋር ከቡድን ግንባታ ጋር አሁን ብዙ ልናወራ ካል የቡድን ግንባታን በተመለከተ በራሱ በጣም ብዙ ችግር አለውና አሁንማ ከዚህ በኋላ ኑራ አበልና ማስታወሻ ደብተር ያስፈልጋልና እነዚህ መሰረታዊ ነገሮች መስተካከል አለባቸው። ኑራ ቲፎዞን ነው ስትከታተሉ የቆያችሁት። በእኛ በኩል እዚህ ስቱዲዮ ተገኝታችሁ ይሄን የመሰለ ቆይታ እንድናረግ ስላረጋችሁን እጅግ አድርገን ነው ሁላችሁንም የምናመሰግነው። ዮናስ አዘዘ፣ መኳንንት በርሄ፣ አብዱ መሐመድ ለነበረን ቆይታ በአድማጮቻችን ስም እጅግ አድርገን እናመሰግናለን። ቲፎዞ የተለያዩ ባለሙያዎች ሰዎች ሀሳቦቻቸውን የሚያጋሩበት ሳምንታዊ ዝግጅት ነው። የዛሬውን ከእናንተ ጋር ቆይታ ያደረኩት ኑራ ኢማም ነኝ። በቴክኒኩ ሄኖክ ተፈራ አብሮን ቆይቷል። የጣቢያችን ስርጭት 24 ሰዓት ነው። እስከቻላችሁ ድረስ አብራችሁን ቆዩ። አጋር የሆነንን ኢትዮ ቴሌኮምን በእናንተ ስም አመስግነን እዚህ ጋር እናብቃ። መልካም ጊዜ፣ መልካም ቀን ተመኘን።